በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። በሀገር ውስጥም በውጭም ያላችሁ ይህን ትምህርት የምታዳምጡ የፕሮግራም ተከታታዮች የእግዚአብሔር ሰላም ከእናንተ ጋር ይሁን። የፈጣሪያችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ የአምላካችን ስም የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ የምነግራችሁ ገጠመኝ እጅግ ብዙ ትምህርት የምታገኙበትና እያንዳንዷን መንገድ እያንዳንዷን ንግግር በተግባር ከፈጸማችኋት ልጆቻችሁ ወይም ደግሞ ቤተሰቦቻችሁ የእናንተ የሚሆኑበት ልጆቻችሁን የምታተርፉበት እጅግ መልካም የሆነ ምክር ይሆናል። እኔም እንደ ተሞክሮ እንዲሁም እንደ ሐሳብ ጣል እያደረኩበት የምነግራችሁ ነገር እንድታስተውሉ ትፈልጋለሁ። ከእህታችንም ፍላጎት ከዛ ቤተሰብም ደግሞ ፍላጎት አንጻር ደግሞ የተፈጸመው ነገር ታያላችሁ። እግዚአብሔር የሚያደርገውን ነገር አስተውለን ማዳመጥ አለብን። አስተውለን ስናዳምጥ ምንድን ነው የሚያስፈልገው፣ ከምን አንጻር ነው ይሄን ነገር የምናደርገው ብላችሁ ህይወታችሁን ለመመለስ የሚያስችለውን መንገድ መምረጥ እንድትችሉ አድርጌን ያቀረብኩት። ምክንያቱም ብዙ ጊዜ ታሪክን ሰምቶ ዝም ማለት ወይ ጉድ ሲገርም ብሎ ማለፍ፣ አይ እኔማ አይሆንልኝም እንደዚህማ መኖር አልችልም ብላችሁ ተስፋ መቁረጥ የአንድ ክርስቲያን ትክክለኛ ቃላት አይደለም። የአንድ ክርስቲያን ትክክለኛ ቃላት እምነት፣ ተስፋ፣ ፍቅርን በአንድ ላይ መያዝ፣ ከሁሉ ደግሞ አስበልጦ ፍቅርን እንደ ጋሻ ጦር መያዝ ነውና ይህንን ወደ ህይወታችን ማስገባት እንዲሁም ደግሞ ጠላት የሚያመጣቸውን ወጥመዶች ደግሞ ከህይወታችን ማስወጣት፣ ንጉሱን ክርስቶስን ለማስገባት ጠላታችንን መጀመሪያ ነቅተንበት አውቀን ማባረር ያስፈልጋል። ሁልጊዜ የምነግራችሁ ነገር አለ። 4 መንገዶች አሉ። ዲያብሎስ መጀመሪያ ይነቃበታል። ከዛ በኋላ ይያዛል። ከዛ 3ኛ ይታሰራል፣ 4ኛ ይሸኛል። እነዚህ ነገሮች እንዳትረሱ። መጀመሪያ የአእምሮ ፈውስ ያስፈልጋል፣ መንቃት ያስፈልጋል። ከዛ በኋላ ደግሞ ከነቃችሁ በኋላ ደግሞ መያዝ ያስፈልጋል። መንፈሱን በጾም በጸሎት በስግደት አለ በተባለ መድኃኒት በኦርቶዶክሳዊ ስርዓት ውስጥ ያለ ህግና ስርዓቱን በጠበቀ መንገድ መፈጸም ያስፈልጋል። ከዛ ከተያዘ በኋላ ደግሞ ማሰር ያስፈልጋል። አስሬሃለሁ በክርስቶስ ስም በድንግል ማርያም ስም በቅዱሳን መላእክት ስም አስሬሃለሁ ብላችሁ ማሰር ትችላላችሁ። ይህን ማድረግ እንድትችሉ አድርጎ መጽሐፍ ቅዱስ ሰጥቶናል። በቅዱስ ጳውሎስ ጨርቅ፣ በቅዱስ ጴጥሮስ ጥላ እንዲሁም በተለያዩ ክርስቶስ ምራቁን ተፍሎ ጭቃን በማብኳት አይን በመስራት እንዲሁም አይን በመግለጥ የተለያዩ ነገሮችን በማድረግ ሐዋርያት ተአምራት እየሰሩበት የነበረው እግዚአብሔር በፈቀደላቸው መንገድ ነው። ስለዚህ በሚካኤልም በገብርኤልም በድንግል ማርያምም በቅዱሳን መላእክትም በቅዱሳን አባቶች እናቶቻችንም ስም መናፍስት ይታሰራሉ። ለምን? የእግዚአብሔር ማደሪያዎች ስለሆኑ ማለት ነው። የሚገርማችሁ በራእይ ዮሐንስ ምዕራፍ 19 ላይ መልአኩ አትስገድልኝ እኔም እንዳንተ ባሪያ ነኝ ሲለው ዮሐንስ የእግዚአብሔር ማደሪያ ስለነበረ እንዲሁም ደግሞ ስጋው ደግሞ ስለሚቀበል ዮሐንስ ወንጌላዊ የክርስቶስ ማደሪያ በመሆኑ ክርስቶስ በዮሐንስ ውስጥ ስላለ አትስገድልኝ ያለው ማደሪያው ስለሆነ ነው። ብዙ ሰዎች ግን ለመላእክት ስግደት እንደማይገባ አድርጎ ይናገራል። መልአኩ ግን ምንድን ያለው? እኔም እንዳንተ ባሪያ ነኝ ያለው። ስለዚህ ያ ምንድን ነው? ዮሐንስና መልአኩ እኩል ደረጃ ላይ ደርሰዋል ማለት ነው። ስለዚህ በቅዱሳን አባቶቻችንም በቅዱሳን መላእክትም መናፍስትን ማባረር መገሰጽ እንድንችል ተደርገን የተፈቀደልን ነገር ነው። ዘወትር በእግዚአብሔር ፊት ይቆማሉ። ስለዚህ ታናናሾችን፣ እነዚህ ምስኪኖችን፣ ድሃዎችን አታሳዝኑ ብሎ ክርስቶስ የተናገረው ለዚህ ነው። ዘወትር በአባቴ ፊት ይቆማሉና ምስኪኖችን፣ ድሃዎችን ደንቆሮ ጨርቃን ብላችሁ አትሳደቡ። እንደዛ ብላችሁ ስትሳደቡ የእነሱ መልአክ እኔ ፊት ሁልጊዜ ስለሚቆም በእግዚአብሔር ፊት ሁልጊዜ ስለሚቆም ትከሰሳላችሁ እያለ ነው። ስለዚህ መላእክቶች ሁልጊዜ በማን ፊት የሚቆሙ ናቸው? በእግዚአብሔር ፊት።
ስለዚህ ዘወትር ሁልጊዜ ጥበቃችን በእግዚአብሔር ፊት እንዲሆን መለመን አለብን ማለት ነው። ይህን ለምን አነሳኸው ብላችሁ ጥያቄ ልጠይቁ ትችላላችሁ። ግን ምንም ጥያቄ የሚያስነሳ ሳይሆን አጋዥ አድርገን መላእክቶችን መያዝ፣ አጋዥ አድርገን ቅዱሳንን መያዝ ያስፈልጋል የሚል አስተምህሮን ያለው እጅግ በጣም በረቀቀ መንገድ መላእክትንና ቅዱሳንን ለእገዛ ትጠራ የነበረች እናት ነች። አሁን የምነግራችሁ የ5 ልጆች እናት ነች። 6ኛ ሆኖ አብሯት የሚያድገው ከልጇ ጋር የምታድገው ሴት ናት። 2 ወንዶች ልጆች አሏት። የተቀሩት 4ቱም ሴቶች ናቸው። 2 ወንዶች የእሷ ልጆች ሲሆኑ አንደኛዋ ሴት ደግሞ የእህቷ ልጅ ናት። እህቷ በተለያየ በሽታ ምክንያት ስትሰቃይ ቆይታ ስላረፈችባት የእህቷን ልጅ የምታሳድገው እሷ ነች። ምንም እንኳን በሀብት ውስጥ በስልጣን ውስጥ ወይም ደግሞ ጥሩ በሆነ ነገር ውስጥ የምትኖር ብትሆንም ከጊዜ በኋላ ግን በጣም ብዙ ችግር ገጥሟታል። ከገጠማት ችግር አንዱ የባለቤቷ መሞት ነው። ባለቤቷ በሞት ከተለያት ጊዜ ጀምሮ ልጆቿን በምን መልኩ እንዳሳደገች ስትናገር በእንባ ነው የምትናገረው። ቤተሰቦቼ ምንም እንኳን በቪዲዮ ልጆቹን መልካቸውን ማውጣት ሞራላቸው መንካት ቢሆንም የእናትየዋም ደግሞ ተፍጨርጭራ ልጆቿን እንደምንም ብላ እያሳደገች ስለሆነ ወደ ሚዲያ እስቲ አግዟት እርዷት ማለት በጣም ስለሚከብድ እንደ ወንድማችን እንደ ወልደ ዮሐንስ ፊት ለፊት አልቀረጽኳትም። ድምጿንም ባስገባ ጎረቤቶቿ ሊያውቋት ይችላሉና በስውር እንርዳት ብላችሁ የምታስቡ ሰዎች ካላችሁ አካውንቷን ወይ ዲስክሪፕሽን ላይ ወይም ደግሞ የሆነ ከስር ታይቱል ላይ አስቀምጥላችኋለሁ። አስፈቅጄ ማለት ነው። ከ3 ቀን በኋላ ቼክ አድርጉኝ። አስፈቅዳትና አካውንቷን አስቀምጥላችኋለሁ። እጅግ በጣም ሲበዛ የዋህና ቀን ሴት ናት። ከዛም አልፋ እናትነቷን ለ6 ልጆቿ ማጠቃለያ ቤቷ ላሉት ልጆቿ ያሳየች መልካም ሴት ናት። ሰሞኑን ስለ እናትነት ነው እንግዲህ ማሳያችሁ ምን ያህል እናትነት ጥቅም እንዳለው፣ እናትነት በመንፈስ ቅዱስ ኃይል ከተያዘ ፍሬያማ እንደሚኮን ማሳያ ነው። ግን እናት ከመሆኗ በፊት የነበራትን ሕይወት ስታስቡት ደግሞ እጅግ በጣም የሚያሳዝን ሕይወት ነው የኖረችው። ስትባዝን፣ ከንቱ ወዲያ ወዲህ ስትንገላጎጅ፣ ቆሎ ስትሸጥ ወይም ደግሞ የተለያየ ነገር ስታደርግ ነው የኖረችው። ከዛ ባለቤቷ ካገባት በኋላ በመኪና ሲዘዋወር አግኝቷት ነው። ሌሊት በየመጠጥ ቤቱ እየዞረ ሲጠጣ እንቁላል የምትሸጥ ሴት ነበረች። ታውቃላችሁ፣ እንቁላል መሸጥ። ሌሊት እንቁላል የሚበሉ ሰዎች አላችሁ፣ የምትበሉ ሰዎች አላችሁ። እና ለምን እንደሆነ ባይገባኝም ምናልባት እንግዲህ ስካሩ እንዲያበርድላቸው ይሁን የረሃብ ስሜታቸውንም እንዲያጠፋላቸው ይሁን አላውቅም። የተቀቀለ እንቁላል ሌሊት 7 ሰዓት ላይ 8 ሰዓት ላይ በየመጠጥ ቤቱ በር ላይ ይዘው የሚዞሩ ሴቶች አሉ። እግዚአብሔር ይጠብቃቸው። በጣም ከባድ ነው። እና እንደዛ የምታዞር ሴት ነበረች። እጅግ መልካም ሴት ስለነበረች በውበቷም ማለት ነው። እኔ ወደ ቤት እንሂድ ሲላት ወደ ቤት አልሄድም አለችው። እሺ ነገ እዚህ ጋር ቀን ጠብቂኝ አላት። ማታ ስለሆነ ፈርታ ሊሆን ይችላል ብሎ ነው። እውነትም እንደተባለው ቀን ጠበቀችው፣ አገኛት፣ ወደ ቤት ይዟት መጣ። ወጣት እያለች ማለት ነው እንግዲህ። ከዛ ይሄ ቤት የኔ ቤት ነው፣ መግባት ትችያለሽ፣ ሚስቴ ልትሆኝ የምትፈልጊ ከሆነ ከዚህ ሰዓት ጀምሮ ሚስቴ መሆን ትችያለሽ ብሎ ቀጥታ ነው የነገራት። ልጅ መውለድ ነው የሚፈልገው። ልጅ ወለደ። 5 ልጅ ወለደ። በአጭሩ ነው የምነግራቸው። የነበረው ህይወት ምንም ውስጡ የተወነባበደ ነገር የለውም። መስሪያ ቤት ይሄዳል፣ ቤት ይመጣል፣ ሻንጣውን አስቀምጦ መጠጥ ቤት ሄዶ ሰክሮ ነው የሚመጣው። ከዛ ሶፋ ላይ ጠዋ ብሎ ይተኛል። አንዳንድ ጊዜ በሰከረ አንደበቱ ይሳደባል ወይም ደግሞ ይማታል። አልፎ አልፎ ነው የሚያደርገው። ከዛ በተረፈ ግን ገንዘብ ስጠኝ ብላ ስትጠይቀው ስካር ላይ ከሆነ ከዱላ ጋር ነው የሚሰጣት ገንዘቡን። ስካር ላይ ካልሆነ ግን ሰጥቼሻለሁ ብሎ ድርቅ ይላል። አልሰጠኸኝም፣ ጤፍ አልቆብኛል እባክህን በሚል ብዙ ይጨቃጨቃሉ። ልጆቻቸው ደርሰውላት ነበረ። ግን የደረሱላት በእድሜ አይደለም፣ በቁመት አይደለም፣ ወይም ደግሞ በክፍል ብዛት አይደለም፣ በአስተሳሰብ ነው ደርሰውላት ነበርና ግን የሆነ ጊዜ ላይ የአባትየው ዱላ የገንዘብ ስለማይሰጣት የምታለቅሰው ለቅሶ ሁኔታውን ምናምን ሲመለከቱ አባት ላይ ጥላቻ ማደር ጀመረ። ልጆቹ አባታቸውን መጥላት፣ አባታቸውን መራቅ ጀመሩ። የእህቷን ልጅ ስታሳድግና ልጆቿን ስታሳድግ እኩል አድርጋ ነበር የምታሳድገውና ግን እርግጠኛ ነሽ የእህትሽ ልጅ ነው እያለ
ይጠይቃታል። አዎ ስትለው ይሄ የእህትሽ ልጅ አይደለም፣ ይሄ የአንቺ ዲቃላ ነው ይላታል። እኔ እኮ ሴት ነኝ፣ የት ወልጄው? እንግዲህ የልጆቼ ታናሽ ነው። የት ወልጄው፣ የት አርግዤው፣ የት ወልጄው ከአንተ ተለይቼ ከዚህ ቤት ወጥቼ አውቃለሁ ወይ ብላ ስትለው ደግሞ የሚመልስላት መልስ አስመሳይ ቆንጆ ሴትና የቢራ ጠርሙስ ከንፈር የሁሉም ናት ብሎ ይተርትባታል። ይሄ ብዙ ጊዜ በየቦታው የሚተረት ነው። እኔም ብዙ ጊዜ ተናግሬዋለሁ። ቆንጆ ሴትና የቢራ ጠርሙስ ከንፈር የሁሉም ናት። ሁሉም ይስመዋል ማለት፣ ሁሉም ወደ አፉ ያስጠጋዋል ማለት ነውና እንዲህ ያለ ሞራሏን ይነካት ነበር። አንቺ እኮ የሁሉም ነሽ፣ አታርፊ ይሆናል እኮ እዚህ መተሽ ይላታል። በመጀመሪያ መጥፎ ነገር የለባትም። ያገኛት ግን መጠጥ ቤት በር ላይ እንቁላል ስትሸጥ ስላገኛት ብዙ ወንዶች ሊጠይቋት ይችላሉ፣ ከነሱ ጋር ልትወጣ ትችላለች ብሎ ስለሚያስብ የሚናገረው ነገር እንጂ በፍጹም ምንም ነገር አይቶባት እንደማያውቅ ያስታውቃል። ግን ሊያበሽቃት ሊያናድዳት የሚናገረው ንግግር ነው። ምን አርጋው ብላችሁ ልጠይቁ ትችላላችሁ። አይታወቅም ምን አርጋው እንደሆነ። ከመሬት ተነስቶ ይበሳጫል፣ ይቆጣል፣ ከመሬት ተነስቶ ይሳደባል፣ ከመሬት ተነስቶ ከቤት ወጥቶ ሄዶ መጠጥ ጠጥቶ ሰክሮ ተመልሶ መጥቶ ሶፋ ላይ ይተኛል። ጠዋት ተነስቶ ስራ ይሄዳል። ገንዘብ በመከራ ነው የምትቀበለው። ጤፍ የምትገዛው የቤቱን አስቤዛ የምትሞላው በመከራ ነው። ስለዚህ ሲደራረብባት አንድ ቀን ከስራ መጥቶ ቦርሳውን አስቀምጦ ሊወጣ ሲል ተንበርክካ ለመነችው። ስለ እነዚህ ልጆች አምላክ እለምንሃለሁ፣ ልጆቹ እያጠኑ ነው፣ አይምሯቸውን አትረብሻቸው። ማታ ስትመጣ ጠጥተህ ነው የምትመጣው። ልጆቹን ትመታቸዋለህ፣ እኔንም ትመታኛለህ እና ያደረግከውን አታውቅም፣ ስትጠጣ የምታደርገውን አታውቅምና እባክህን አስቤዛ ስጠኝ፣ ዛሬ ከቤት አትውጣ፣ የምትጠጣበትን ገንዘብ ስጠኝና የምትበተነውን ገንዘብ ስጠኝና ጤፍ ገዝቼበት ልጆቹን ላብላበት ስትለው ሄዶ ጓዳ ገባ። አየ ምን አለ፣ ባዶ ነው፣ ነገ አመጣልሻለሁ ከመስሪያ ቤት ብሎ ገፍቱራት ወጣ። መጠጥ ቤት ገባ። ሲጠጣ ቆይቶ ከምሽቱ 4 ሰዓት ላይ ሬሳውን ተሸክማ መጡላት። ከሰው ጋር ተጣልተው ማለት ነው። በጣም ያሳዝናል። አበደች። በጣም ነው ያለቀሰችው። እኔ ጤፍ መግዣ አጥቻለሁ፣ ስጠኝ፣ ዛሬ አትሂድ ያልኩት እግዚአብሔር አመልክቶኝ ነው፣ ከቤት እንዳይወጣ በእኔ በኩል ነግሮት ነበር እግዚአብሔር ብላ ለዘመድ ለጎረቤት ለሁሉም ተናገረች። ከዛ ቀጥላ ደፋችሁ ነው የሚሉት እነሱ። ምን ይላሉ? ሌላ ምንም አይሉም። ዘመዶቿ ማለት የእሱ ዘመዶች ማለት ነው። ጎረቤት መሰከረ። እንዲያውም ጸብ ተነሳ በለቅሶ ላይ። እንዴት መጠጥ ቤት እየነገርሽው መጠጥ ቤት የሄደው ስለምትጨቀጭቂው በየቀኑ ስለምትነተርኪው ነው፣ ይነግረናል እየመጣ። ምን ነው የሚነግራችሁ? ጨቀጨቀችኝ፣ ብር አምጣ ነው፣ አሁንም ብር አምጣ ነው፣ አሁንም ብር አምጣ ነው የምትለኝ እኮ። ብር አምጣ ነው የምለው ግን ሰጥቶኛል ወይ? ሰጥቻታለሁ ብሏችኋል? አሁንም ብር አምጣ ብለው ግን ሰጥቻታለሁ አላችሁ አለቻቸው። እንግዲህ አስቡት፣ ለቅሶ ቤት ነው፣ ምስር እየተለቀመ ማለት ነው፣ እየተለቀሰ ሬሳ ተቀምጦ ገና ሳይቀበር ጸብ ድብድብ ሆነ ማለት ነው። ከዛ ከፈለጋችሁ የልጆቼን አባት እኔ መቃብሩ ላይ ሄጄ በመሞቱ ሐዘኔን እወጣለሁ ጥቁር ለብሼ፣ ከፈለጋችሁ አስከሬን ይዛችሁ ሄዳችሁ አስመርምሩ፣ የሆነውን ነገር በሙሉ የምትፈልጉትን አድርጉ፣ ከፈለጋችሁ እዛው ባላችሁበት ውሰዱና ቀበሩት። እድር ገንዘብ የሚሰጠኝ ከሆነ ይሰጠኛል፣ በሰፈር አልተቀበረም ተቀበረም ብሎ ራሱ ይወስን፣ ከዚህ ውጭ ግን እኔ የለሁበትም፣ እባካችሁን ተውኝ ብላ አልቀሳ ለቅሶ እንደምንም አለፈ። የሰፈር ሰው ተው 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 ብሎ እንዲያውም ጭራሽ የሰፈር ሰው ለዚች ባለታሪካችን ነው ያገዘው። ነገሩ በዚህ አለፈ። ልጆቿን ብቻዋን ማሳደግ ጀመረች። 1 ዓመት 2 ዓመት እንደምንም ብላ ከመስሪያ ቤት የተወሰነ ገንዘብ ይሰጣታል። ከዛ ደግሞ ቲማቲም፣ ድንች፣ ስኳር ድንች እንደዚያ ነገሮችን እየሸጠች ጉሊት እየቸረቸረች ልጆቿ ከትምህርት ቤት ሲመጡ እየተፈራረቁ አብረዋት እየሸጡ አንዱ ዛሬ አንዱ ነገር እያለ 5ቱም ከእሷ ጋር እንዲውሉ ታደርጋለች። በጣም ትንሹ ብቻ ነው እንትን የማይለው። አዲስ ትዳር አይደለም፣ ትኩስ ትዳር አይደለም። በጣም ብዙ ጊዜ ይኖረዋል። የመጀመሪያ ልጇ እድሜው የሄደ ነው፣ 19 ዓመት ነው። 19 ዓመቱ ነው። ግን በእናቱና በአባቱ ጭቅጭቅ የተነሳ ደጅ ስለሚውልና ይህንን ጭቅጭቅ ላለመስማት ጓደኞቹ ጋር ማደር ጀምሮ ስለነበረ አባቱም የታባክ ነበርክ እያለ ይገለው ይመታው እንደሚፈልግ ስለሚያውቅ
ልጁ ጓደኞቹ ጋር ያድራል። አንዳንድ ቀን ጠጥቶ ከመጣ በኋላ ቤት መጥቶ ያድራል። ጠዋት ሲነሱ ግን ምን እንደተፈጠረ አያውቅም። አባትየው ልጁም በቃ አባቴ ምንም ነገር አያውቅም ብሎ መረን ሆነ። አባቱ ከሰከረ በኋላ ነው ወደ ቤት የሚገባው። ያ ልጅ የት አለ ብሎ ሊማታ ሲሞክር የለም። ጠዋት ሲነሳ ግን እሱ በመስኮት ገብቶ ይተኛል፣ ወይም ደግሞ በፊት ለፊት ይተኛል። በቃ እንደዚህ ነው እና ግቢው ምንም እንኳን የአባት ቢሆንም ግን ቆሻሻ ሆኗል። አትክልት አይተክሉበት። በቃ አጠቃላይ በጣም አስቀያሚ የሆነ ኑሮ ነው የሚኖሩት። በጣም ደስ የማይል ግን ግቢው ጥሩ ግቢ ነው። ከመንደሩ የተሻለ ነው። እንዲያውም የበለጠ በትክክል ቢያዝ ኖሮ ቀጭን ሆኖ ረጅም ግቢ ነው። የምነግራችሁ ለምንድን ነው ምን ያህል መጠቀም እንደሚችሉ እንደነበር እና በግራ በኩል በጣም ብዙ ክፍሎችን ሰርተው ማከራየት ይችሉ ነበር። ከዛ ባለቤቷ ከሞተባት በኋላ ከዚህ በኋላ ምንም አይነት ወንድ አላስገባም፣ በቤቴ እቆርባለሁ፣ እግዚአብሔርን አስጠጋለሁ ብላ ልክ ስታስብ ልክ በቃ ይሄንን እቅድ ባቀደች በዛው ሳምንት ውስጥ ልጆቿ በፈረቃ ይታመሙባታል። ድንች ሸጣ፣ ከሰል ሸጣ፣ ቲማቲም ሸጣ የምታገኛትን ሳንቲም ለሕክምና ነው የምታውለው። ከእጅ ወዳፍ እየሆነ አስቸገራት። ማዲያት እስከምታወጣ ድረስ መከራዋን አየች። ልጆቹም ያግዟታል፣ ትፍጨረጨራለች። ትምህርት ቤት ይማራሉ። ለሶስት ነው ለአራቱ ምሳቃ ይቋጠራል። የተቀሩት እንዴት እንደሆነ አላውቅም፣ ብቻ ለሶስት ነው ለአራት ምሳቃ ይቋጠራል ብላኛለች። የተቀሩት ፈረቃ ይመስሉኛል። እንግዲህ አስቡት፣ ምሳቃ ቋጥራ። ከዛ ደግሞ እነሱን ትምህርት ቤት ከሄዱ በኋላ ደግሞ መታ ጉሊት ዘርግታ ሸጣ የምታገኘውን ገንዘብ ደግሞ ወደ ቤት ይዛ መታ ሽንኩርት ከትፋ ወጥ ሰርታ ምን ብላ እራት ደግሞ ታቀርብላቸዋለች። በቀን 2 ጊዜ ብቻ ነው የሚበሉት የተፈቀደላቸው። ቁርስ ሲሄዱና ማታ እራት ሲመጡ ምሳ የቋጠሩትን ነው የሚበሉት። እሷ ራሱ ምሳ አትበላም። አስቡት፣ የዚህን ያክል ማለት ነው። ግቢዋን ሸጣ እንዳትል ድንገት ነው የሞተባት። በጣም ውስብስብ ያለ ነገር ነው የሆነው። መሬቱ የማን እንደሆነ አይታወቅም። ግንባታ ፈቃድ ስትሞክር በቃ ዶክሜንቱን ፈልጋ መከራ አይታ ባለቤቷ መሆኗን አስመስከራ በስንት መከራ ጉዳይ የሚያስፈጽም ሰው ግዴታ ያስፈልጋታል። እውቀት የላትም። ስለዚህ አንድ ጉዳይ የሚያስፈጽም ሰው ደግሞ ፈልጋ ስታመጣም ክፈይኝ ያላት ገንዘብ በጣም ከባድ ነው። አያችሁ፣ ተወሳሰበባትና ባላት ሀብት መጠቀም አልቻለችም። ግቢው በጣም ደስ የሚል ግቢ ነው። ያንን ቤት ሰርታ መጠቀም ትችል ነበር እና በዛ አጋጣሚ ተዋወቅን። እኔ እና እሷ የተዋወቅነው በስራ ነው። በስዕላማ አይደለም፣ በሌላ በስብከት አይደለም። እኔ እና እሷ የምንተዋወቀው በስራ ነው። ሌላ ስራ እንሰራ ነበረ። እስቲ መጣችና አወራን። እንደው እባክህን ልጄን ምከርልኝ፣ 19 ዓመት ልጅ አለኝ። በአባቱ ሰካራምነት ምክንያት ዱርዬ ሆኖብኝ ቀርቶ አባቱ ከሞተ በኋላ እንግዲህ አላቅም። ይሄ ልጅ ወስደህ ወይ ሰንበት ተማሪ አድርግልኝ ወይ ደግሞ ምከርልኝ ነው። ግራ ገባኝ። መልሶ እኔን ፍጥጥ ይለኛል። ከኔ ጋር ነው በቃ እንደዚህ የሚፋለመው። ሊመታኝ ሊደበድበኝ ነው የሚደርሰው። አንድ ቀን ጥቅልል አጎልብሴ እንደዚህ ጨምድዶ ያዘኛለች። በቃ ተይኝ በቃ እንደፈለግኩ ልሁንበት፣ በቃ ምንም የሚጠቅም ነገር የለም እዚህ ምድር ላይ፣ ራሴን ሰቅዬ እንዳልገልልሽ ይላታል። ከዛ ተው ልጄ ብላ አልቅሳ እግሩ ስር ተንበርክካ ተደፍታ በቃ እባክህ እንደዚህ አታስብ እያለችው፣ ተይኛ በቃ እንደፈለግኩ ልሁንበት እያለ ይጮህባታል። የምትነግረውን ነገር አይሰማም። በሱ የተነሳ ታናናሾቹ ራሳቸው ተበለሻሹ። የ16 ዓመት ሴት ልጅ አለች፣ የ15 ዓመት ልጅ አለች፣ የ14 ዓመት ልጅ አለች። የተቀሩት የ8 ዓመት ናቸው። ቁጠሯቸው እስቲ። መጀመሪያ 19 ዓመት፣ 16 ዓመት፣ 14 ዓመት፣ ከዛ 8 እና 9 ዓመት 5 ሆኑ። አንደኛዋ እድሜዋ የትኛው እንደሆነ አላስታውስም። ብቻ እነዚህ ልጆች አስታውሳለሁ። መሀል ላይ ያለችው ትሁን ዳር ላይ ያለችው ትሁን አላስታውስም። ይህን ቁጥር አስታውሳለሁ። እና በዚህ እድሜ መካከል ነው እንግዲህ ተፍጨርጭራ ይህን ያክል ዓመት ኖራለች። 19 ዓመት በሉት በትዳር ዞሮ ይሄ ልጅ ሲጸነስ ነው የተጋቡት። ቤት መጣች። ከገባች በኋላ ተጸነሰ ይሄ ልጅ። በቃ ወዲያው ነው ጋብቻ መሰረተች ማለት ነው ሲጸነስ። እና እባክህን ምከርልኝ ብላ እኔ ጋ መጣች። እና መሆን ያለበትን ነገር እንዲሆን ግዴታ እሷን መስተካከል ያለባትን ነገር ተነጋገርን። አሁን የምነግራችሁ ልጇን መከርኩት ሳይሆን መንገዱ እንዴት እንደሆነ እንድትረዱ ነው። ልጁን ወደ መስመር ለማምጣት እኔ ለእሷ የነገርኳትን ነገር እናንተ ቤትም ተመሳሳይ ካለ ልጆቻችሁ እንዴት አድርጋችሁ ማረም እንዳለባችሁ እንድንነጋገርበትም ጭምር ነው ያመጣሁት።
በምን መልኩ ልጆቻችሁን ወደ መስመር ማምጣት እንዳለባችሁ ማለት ነው። ምንድነው በቅደም ተከተል እሷን ያስረዳሁበት መንገድ አለ። በቅደም ተከተል ማለት ነው። እቺ አጀንዳ በጣም ብዙ ነገሮችን ያስተማርኩባት አጀንዳ ነች። አጋጣሚ አስተምሬ የነበረ ስወርድ የተገናኘ ነው። ከንስሐ አባቴ ጋር ነበር ያገኘናት ይችን ሴት። ንስሐ አባቴ ደግሞ አጋጣሚ የሚቸኩሉበት ቦታ ነበርና አሳልሙኝ ብላ ከሄዱ በኋላ አይታችኋለች በመጀመሪያ። ከዛ በኋላ ነው ነገሮች እንግዲህ የኔ ንስሐ አባትም ወደ እሷ ጋር ሄደው ጸበል እንዲረጩ ከነገርኳቸው በኋላ ብዙ ነገሮች እንዲስተካከሉ ከተደረገ በኋላ ነው መስመሩ የተስተካከለ የሆነላትና ወደ ቁም ነገሩ ልግባላችሁና ምንድነው መጀመሪያ ማደጉን አክብሪለት። አንቺ ሳትነግሪው ለሱ በአፍ ሳትነግሪው በቃ አድጓል እኮ ይሄ ልጅ ብለሽ አስቢ መጀመሪያ። ሁልጊዜ እኔ የሚገርማችሁ እስካሁን ድረስ እናቴ አስፋልት ስትሻገር ቀስ ብለህ ተሻገር ትለኛለች። ሁልጊዜ ለእናቴ ልጅ ነኝ። የሚገርማችሁ የኔ ልጆች ለኔ ሁልጊዜ ልጆች እንደሆኑ ሁሉ ሲያድጉም ማስጠንቀቅ አይቀርም። እኔም ልክ ለእናቴ ደግሞ እንደዛ ነኝ እና ልጇ ስለሆነ እንደ ልጅ ነው የምታየው፣ ማደጉን አታየውም። ምናልባት ሊያገባት የሚመጣን ሰው ብቻ ነው እንደ ትልቅ ሰው ልታየው የምትችለው እንጂ ከማህፀኗ የወጣው ልጅ አድጓል ብላ አታስብም። አብሯት ስለሚኖር ቀስ እያለ ቢያድግም ቁመቱ ቢጨምርም ጎረም መስካረል ቆይ ነው የምትለው እንጂ ልጇ እንደሆነ ነው የምታስበው። ስትቀጣውም ምንም ስትልም እናትነት የሚለውን ስሜት እያንጸባረቀች ነው። ያ ግን በአሁኑ ሰዓት የሚሰራ አይመስለኝም። እናቶች በዚህ አጋጣሚ ልጆቻችሁን ማደጋቸውን ባትነግሯቸውም ግን አክብሩላቸው። በቃ አድጓል ይሄ ልጅ ብላችሁ መጀመሪያ ይሄን አስቡ። ወይም አድጋለች፣ ጎርምሳለች ሳይሆን አድጋለች፣ ጠግባለች የሚባል ነገር ሳይሆን አድጋለች፣ እድሜዋ ከፍ ብሏል፣ ይሄን ያክል ዓመት ተቆጥሯል፣ ብዙ ዓመት ኖራለች ብላችሁ ማሰብ ያለባችሁ። ለምን ጊዜ ራሱ ለውጥ ያመጣል፣ እድሜ ለውጥ ያመጣል፣ ውሎ ትምህርት ቤት ማለት ነው ለውጥ ያመጣል፣ ሰፈር፣ ቤት፣ አስተሳሰብ፣ ቴሌቪዥን፣ ይሄ ሁሉ ልጆችን በደንብ እንዲፍታቱና እንዲለዋወጡ ያደርጋቸዋል። ስለዚህ መጀመሪያ ማደጉን አክብር ያልኳት፣ ቀጥሎ ደግሞ ትህትና ይኖርሽ ነው ያልኳት። እንግዲህ እኔ ለእሷ የነገርኳትን ነገር እናንተም እንድትወስዱት ስለምፈልግ ነው ቃል በቃል የምነግራችሁ፣ ወይም ደግሞ አልኳት የሚለውን ልተወውና ለእናንተም ጭምር አንድ ላይ ልንገራችሁ። ትህትና ያስፈልጋል። እናትም ሆኚ አባትም ይሁን ልጆቻችሁን በምትናገሩበት ሰዓት ጩኸት አያስፈልግም። ወይም ደግሞ በጣም ክብረ ነክ የሆነ ስድብ መሳደብ አያስፈልግም። አባትየው ባበሳጫችሁ ነገር ልጁን በዛ ስድብ መስደብ ክብሩን የሚነካ ማለት ነው። ለምሳሌ አባትየው በጣም አስቸጋሪ ከሆነና የሆነ ነገር ካጎደለብሽ ልጅሽን በዛ አይነት በኩል ባሽሙር ልጅሽን መሳደብ አያስፈልግም። ምን ይሄ ዘረቤስ ወይም ደግሞ ምን አይነት እንደዚህ የአባቱ ቢጤ ምናምን ስትሉ ልጁ የሞራሉ እየተነካ ይመጣና አባቱን ምናልባት የሚያደርገው ነገር የማይወድ ከሆነ ልጁም እኔ እንደዚህ ነኝ በቃ ብሎ እያለ ነው የሚያድገው። ወይም ደግሞ እንደዚህ እያለች ነው የምታድገው የእናቷ ቢጤ። ሂጅ ከዚህ ምናምን ብሎ አባትም እንትን ሊላት ይችላል፣ የሆነ ነገር ሊፈጥር ይችላል። ያ ግን ልጆችን አይምሯቸውን ይጎዳቸዋል። አይምሯቸውን ብቻ ሳይሆን መንፈሱ በደንብ እነሱ ላይ ስራ እንዲሰራና ቶሎ እውነቱን እኮ ነው፣ ልክ እኮ ነው፣ አንተ እኮ እንደዚህ ነህ እያለ አይምሯቸው ላይ ይነጋቸዋል። እንኳን አይደለም በልጅ ጭንቅላት በአዋቂ ጭንቅላት ማልቻል ነው መንፈሱ የሚነግረንን ነገር። ስለዚህ ትህትና ያስፈልጋል። ልጆቻችን ስናናገር ማደጋቸውን ካከበርን በትህትና ነው ማናገር ያለብን። እሺ እንዴት ነው? ሰላም ነው? በቃ አሁን መሆን ያለበትን ነገር እናድርግ። አንተ ትንሽ ልጅ አይደለህም፣ ትልቅ ልጅ ነህ። ስለዚህ እንደ ሕፃን ልጅ መቼም ለአንተ ልምጭ አላነሳም እያላችሁ ቀስ እያላችሁ እየነገራችሁት የሚያስቁ ነገሮችንም በጣም የሚያዝናኑ ነገሮችንም ጣል እያደረጋችሁ ልጁን ለመምከር መሞከር። ምንም እንኳን ድንዝ ያለ ቢሆንም አይምሮ በጣም ምንም የማይገባው እንኳን ቢሆንም ዘገምተኛም ልጅ ይሁን ፈጣንም ልጅ የሚሆን አውቆ የሚያለግም ተንኮለኛም ልጅን ብንወልድም ብናሳድግም የሌላም ልጅ ብናሳድግም ባዳ የሆነ የእንጀራ ልጅም የሚስት ልጅ ወይም የባል ልጅ ቢሆንም የመጣው እዛ ቤት ውስጥ ስናሳድገው እኩል በሆነ መንገድ ከልጆቻችን ጋር ማሳደጋችን የሚጠቅመን እኛንም ጭምር ነው እንጂ የእናንተ ልጆች ለይታችሁ ስላሳደጋችሁ አዲስ ታሪክ ትፈጥራላችሁ ማለት አይደለም። እንዲያውም የበለጠ ይሄ ስታዳሉለት የነበረው ልጅ የተበላሸ ሆኖ ያኛው የተበደለው ልጅ በጣም ጥሩ ልጅ ሆኖ የሚያድገው።
ለምን ችግር ኑሮ ህይወት ራሱ ይገረዋል። እናቴ እኮ በህይወት ብትኖር ኖሮ አባቴ እኮ በህይወት ቢኖር ኖሮ እያለች ወይም እያለ ልጁ የሐዘን ስሜት ይሰማዋል። ቤተክርስቲያን ሄዶ ብቻውን ይቀመጣል፣ ዘመድ ጋር ይቀመጣል፣ ወይ ወጥቶ ሄዶ የሆነ መጠጥ ይጠጣል። ብቻ የሆነ ነገር ለሚሆነው ያ እንዳይፈጠር ልጁን ማቀፍ ያስፈልጋል። ስናቅፈው ደግሞ ጥሩ በሆነ አንቀልባ በቃ ጥሩ በሆነ እናትነት ባለው አንቀልባ። ይሄ መንፈሳዊ አንቀልባ ወይም ደግሞ የእናትነት አንቀልባ ምንድነው? ትህትና ነው። ትህትና ልጆችን ይማርካቸዋል፣ ይገዛቸዋል። በትህትና ነው ልጆችን ማስተዳደር ያስፈልጋል። ራሳችንን በራሳችን ለልጆቻችን ስንል ትህትና ልናሳይ ስንል ለራሳችን መንገር አለን። እንደምንም ጥርሳችን ነክሰን ችግርም ቢኖር በቀን 1 ጊዜ ቢበላ በቀን 6 ጊዜ የሚበላ ምንም አይነት ነገር ይምጣ፣ ግን ለልጆች ማሳየት የሚገባን ነገር እናሳይ። ከችግሩ አንጻር ሳይሆን ማሳየት ያለብን ልጁ እንዲለወጥ። ምክንያቱም የምንኖረው፣ የምንበላው፣ የምንጠጣው፣ የምንለብሰው ወይም ደግሞ ደሞዝ የምንቀበለው ለልጆቻችን ከሆነ ሌላ ህይወት የለኝም ልጅ አድጎ ቁም ነገር እንዲይዝልኝ እፈልጋለሁ የምትሉ ከሆነ ማብላት ማጠጣት ብቻ አይደለም፣ ማልበስ ብቻ አይደለም፣ ወይም ትምህርት ቤት ሄድና ተማርና ብሎ ሸኝቶ መመለስ ብቻ አይደለም። ሁሉን ነገር በትክክል እንዲፈጽመው በትህትና ማስተማር ያስፈልጋል። ሌላው ደግሞ መረዳት ያስፈልጋል። ተረጂው ልጅሽን ወይም ደግሞ ልጅህን ተረዳው ማለት ሁኔታውን ማየት። ምንድነው ችግሩ? ደካማ ጎኑ ምንድነው? ልጁ ከኔ የወረሰው ወይም ከአባቱ የወረሰው ነገር ምንድነው ብላችሁ ማየት ማለት ነው። ባህሪ ነው ያልኳችሁ፣ ጸባይ። ሌላውም እንመጣበታለን። ምንድነው የወረሰው ልጅ? መረዳት። ልጁን ስንፍና ካለበት ያንን ስንፍናውን መኮርኮሚያ አታርጉት፣ መሳደቢያ ወይም ደግሞ መጨቆኛ አታርጉት። መረዳት ያስፈልጋል። ከምን አንጻር ነው ልጅ በእርግዝና ወቅት ተጎድቷል ወይስ ምንድነው? ጎረቤት ልጁን ምን አድርጎታል? ጓደኞቹ ምን አድርገውታል? እኛስ እናትና አባት በምንጨቃጨቅበት ሰዓት አይምሮ ምንድነው ተጎድቷል ወይም ተጎድታለች ወይ ብላችሁ በደንብ ማሰብ ያስፈልጋል። ልጆቻችሁን ማለት ነው። ለምሳሌ ተረዱት የምንለው እድሜውን ነው። እድሜውን መረዳት። ቲኔጀር ወይም ደግሞ ፋይሬጅ እሳት እድሜ የሚባል ነገር አለ። እሱን መረዳት፣ እድሜው ራሱ ተፈጥሮ ራሱ ከባድ እንደሆነ መረዳት ነው። ከዛ ደግሞ ፍላጎቱን ማየት። ምንድነው አተኩሮ የሚመለከተው? ኳስ ነው? ትምህርት ነው? ፊልም ነው? ምን ላይ የሚያተኩረው? ቤት ውስጥም ሲሰራ የሆነ ነገር ሲኮተኩት ወይ የሆነ ሲሰራ ስትመለከቱት የሚጎረጉረው ነገር ምንድን ነው? ይህንን ፍላጎቱን ማየት። ጨዋታ፣ መዝናናት ምናምን የሚወድ ነው ወይስ አይደለም የሚለውን ማወቅ። ለምን ልክ ስትለቁት ተጫወት ብላችሁ ስትለቁት ፍንጥዝ ብሎ ሄዶ ተጫውቶ ደስ ብሎት መጥቶ ራቱን በልቶ የሚተኛ ከሆነ ይሄ ልጅ ጨዋታ በጣም ይወዳል። ስለዚህ በጨዋታው በኩል ቀስ ብላችሁ ነው መግባት፣ በዛ በሚወደው በኩል መግባት፣ እንዲዝናና እንዲጫወት እድል እየሰጣችሁት፣ ከዛ በኋላ ግን የኔንም ደግሞ ይሄን አድርግልኝ እያላችሁ በዛ በኩል መረዳት። ሌላው መንፈስ መረዳት ነው። መንፈስ አለበት ወይስ የለበትም? በቡዳ ተበልቷል ወይስ አልተበላም ብላችሁ ልጁን በደንብ አድርጋችሁ ማወቅ። ምንድን ነው ይሄ ልጅ ከእናቴ የመጣበት አለ ከአባቴ የመጣበት ነገር አለ ወይስ ከውሎ ከትምህርት ቤት ወይም ከጎረቤት በቡዳ ተበልቷል? በመተት እኔን የምትጣላኝ ሴትዮ አለች፣ እኔን ስትጣላኝ ልጄ ላይ ያደረገችበት ነገር አለ? ጎረቤት ከጓደኛው ጋር በሚጫወቱበት ሰዓት የእሱ እናት ልጄ ላይ ያላት አመለካከት ምን አይነት ነው? የእሱ አባት፣ የእሱ ወንድሞች ወይም ደግሞ አብረው በሚጫወቱበት ሰዓት ሲጋራ ለምዷል፣ መጠጥ ለምዷል፣ ወይም ሐሺሽ ለምዷል፣ ወይም ግብረ ሰዶሞች ደፍረውታል የሚለውን ቼክ ማድረግ ያስፈልጋል። መንፈስ መኖሩን አይነ ጥላ መኖሯን ትምህርቱን በመስማት እናንተ ትምህርቱን ትሰሙና ልጆቻችሁን ማየት። መነጽራችሁ መሆን ያለበት መንፈሳዊ ውጊያን በተመለከተ ነው መሆን ያለበት። ስለዚህ የእናንተን መነጽር አተኩራችሁ ትመለከቱበትና ከዛ የሆነ ምልክት ስታዩ እስቲንካ የመነጽር እስቲ እይበት ደግሞ ብላችሁ ትሰጡታላችሁ። ከዛ መነጽሩን ስትሰጡት ሲመለከትበት ዋው ብሎ ራሱን ማየት ይጀምራል። ከዛ እናንተን ማየት ደግሞ እንዲችል ማድረግ። መረዳት ማለት እናንተን በምን መልኩ ነው የሚያውቃችሁ? ለእናትነት ወይም ለቤት ውስጥ ለእህቶቹ ያለው አመለካከት ወይም ደግሞ ለወንድሞቿ ያላት አመለካከት ምን አይነት ነው? እህቶቹን በምን መልኩ ነው? ለምንድን ነው የማይመክራቸው? እነሱ ሲበላሹ እያየ ዝም ይላል። ራሱም ተበላሽቷል። ወንዶች አቅፋዋት እንኳን ባጠገቡ ሲሄዱ እያየ አይቆጣትም። ለምንድን ነው? አያውቅም እሱ ራሱ። የዚህን ያክል በጣም ነው የምትናደድበት በልጇ ላይ። ግን ጨዋ ነበረ ነው የምትለው። በጣም ጨዋ፣ በጣም ጥሩ ሰው ነበረ፣ በጣም ጥሩ ልጅ ነበረ። ልጅ የተበላሸው የሆነ ሰዓት ላይ ነው። ከ16 ከ17 ዓመት በኋላ ነው። በ3 ዓመት ውስጥ የተበላሸብኝ ነው የምትለው። ይህንን መረዳት ያስፈልጋል። አሁን ይህንን ከነገርኳት በኋላ አየቻቸው፣ አተኩራ መጀመሪያ ማደጉን አከበረችለት። ሄዳ ኩስትር ትል ነበረች። እንዲያውም በሄደችበት ቀን ማታ
እጅግ በጣም የምትወደው ሸክላ ተሰበረበት ከእጁ ላይ። ሸክላ የእንትን የሆነ የሚያምር ነገር ነው አለች፣ ተሰበረ። ከዛ ዞር ብሎ እኔን ያየኛለች። ስለዚህ ብሎ ዞር ብሎ ሲያየኝ ጊዜ ተወው ይሰበር ችግር የለውም የምወደው ዕቃ ነበረ ከአንተ አይበልጥብኝም ስትለው ምን አልሽ ማሚ አላት። በቃ ተወው አለችው። ማሚ ድገሚው ምንድን ነው ያልሽው አላት። በቃ ይሰበር ተወው ሸክላ ነው ከአንተ አይበልጥብኝም አለችው። ብሎ ዝም አለ። አያችሁ አይደለ አይምሮን ነካችሁ አለች። በቃ ገረማትና ቀጥሎ ደወለችልኝና ምንድን ነበር ሌላ አልከኝ አለች። ትህትና አሳየው አልኳት። ከዛ እያለች ትህትና ስታሳየው ከዛ ተረጂው የሚለውን ነገር ደግሞ ራሱ አስታውሰዋለች። መረዳት ማለት እድሜውን፣ ፍላጎቱን፣ መናፍስት እሱ ላይ መኖር አለመኖራቸውን ቼክ ማድረግ። ከዛ በኋላ ደግሞ እናትነቷን እንዴት ነው የሚረዳው፣ እህቶቹን ለምንድን ነው ማያያቸው፣ ለምንድን ነው ማያስተውላቸው ብሎ ማየት ማስተዋል ጀመረችና ስታየው ልጁ ከራሱ ውጭ ሌላ ነገር የሚመለከተው ነገር የለም። ራሱን ብቻ ደግሞ እንዲመለከት ያደረገው ደግሞ የሆነ የሚያጣድፈው ነገር አለ። ተከትላ ስትሄድ ምን ለምዷል እንዳልኳቸው ሲጋራ ለምዷል። ሲጋራዋ እንዴት እንደሚይዛት ብታዩ እንዲቻ ጉዚች ውስጥ ከተዋት እንዲች ነው የሚይዛት። በቃ ሲጋራ ለምዷል። ከዛ ከሱቅ ማስቲካ አላጣጣ አድርጎ ማስቲካውን አኘካ አድርጎ መጥቶ እቤት ሲገባ ከርቀት ነው ያየችው። እሷ ከውጭ ሆና ነው የምታየው። አስቡት፣ አጭሶ ማስቲካ አኝኮ ሲገባ አይተዋለች። ብዙ ጊዜ ሲጋራ ካጨሱ በኋላ ማስቲካ የሚያኝኩት እንዳይሸት ነው አፋቸው፣ ወይ ቢራ በደንብ ይጠጣበታል። ይሄን ለምዷል። አንድ ሁለተኛ ነገር ደግሞ ከገባ በኋላ አቀማመጡ ራሱ ለየት ያለ ነው። ዘርጠጥ ብሎ ይቀመጣል። ሪሞቱን ጨብጦ ቴሌቪዥን ይከፍታል። ቀይረው እያየን ነው ሲሉት ጊዜ ምን አገባሽ በቃ እንደዚህ የሚለው እና ይሄንን ቁጣውን ደግሞ እህቶቹ አይፈሩትም፣ ለምደውታል። እና ቀይረው በቃ አንቺ እንዳልጠፈጠፍሽ ማን ይላቸዋል። ወዲያውኑ ሴቶቹ ሰብሰብ ያው እንግዲህ ብዙ ስለሆኑ ሰብሰብ ብሎ ስነ ስርዓት አድርግሽ ምናምን ይሉታል። በቃ በጣም ሊጣሉ ሊናቆሩ ይደርሳል። ኡፍ ተውኝ በቃ አታናቁኝ አለቻቸው። በቃ ደነገጡ። ከዛ ቴሌቪዥን ሄደችና ጥፍት አደረገች ነው ቁጭ አለች። ማሚ ልከፍተው ነው ቴሌቪዥኑን አለ። እንዳከፍተው አለችው። እከፍተዋለሁ በቃ ማየት የምፈልገው ኳስ አለ ምናምን ብሎ ጮኸባት። እሺ ክፈት አለችው እና አማተበች። አስታወሰችኝ ማለት የተነጋገርነው ነገር አሰበችና እንዳይጣሉ ነበር ለካ ጮኸችው። ያንን ጮኸት ግን እንዳታሰሚ ብያታለሁ። ጮኸት አያስፈልግም፣ ትትና ደጋግሜ ነው የነገርኳትና ከዛ አንደኛዋ ልጅ ግን የ14 ዓመቷ ልጅ ግን እናቷን አተኩራ ትመለከታታለችና ማሚ ትላታለች። እማዬ አቤት ምንድን ነው ትላታለች። እናትየዋ ደግሞ በጣም ነው የምትቀርባት ይችኛዋ ልጅ። እማዬ ሰሞኑን ግን በጣም ዝምታ ያለሽ፣ አታወሪም፣ አትጫወችም፣ እንደገና ደግሞ አትቆጭም። በቃ አሁን ነው ድምፅሽን የሰማሁት። የበፊቱን ቆጣሽን ቢያንስ 1-3 ሳምንት ያክል አልሰማሁሽም ልበል አለቻት። ዝም በይ ሙጤ፣ የምታውቂው ነገር የለም አንቺ መጀመሪያ ምን ታስቸግሪኝ? አንቺ እኮ በግ ነሽ፣ የእግዚአብሔር በግ ትላታለች። እውነትም በትክክል የዋህ ናት በጣም። እናቷ ስሩ ትፍትፍትፍ ትላለች። በቃ ድስቱን ምኑንም ሁሉም እራት ከበሉ በኋላ ድስቱን ለሳት አድርጋ በእንጀራ እንደዚህ ዙሱስ አድርጋ ከእናቷ ጋር ጠራርጋ ነው የምትበላው። እና ምን ትርመጠመጫለች ከእኛ ጋር መተሽ አትበይም ምናምን ይሏታል። እኔ እዚህ ነው የምበላው ትላለች። ለካ ልጅቷ የእናቷ ጸባይ ገብቷታል። እናትየዋ ብሉ ስትል ጊዜ መተሽ ከእኛ ጋር አትበይም ይሏታል። ብሉ ችግር የለውም እኔ እዚህ አለ የተረፈ የትናንትና ወጥ የተረፋል እሱን እበላለሁ ትላለች። ግን አልበላችም እናትየዋ። ልጅቷ ደግሞ ታውቃለች፣ የተረፈውን ወጥ ደግሞ እራሷ እንደበላችሁ ታውቃለች ልጅቷ። ከዛ ዞር ታያትና ስትላት ትላታለች። ከዛ ልጅቷ ሄዳ ከእናቷ ማረብ ሰርቃ ከእናቷ ቦርሳ ሰርቃ ሄዳ ዳቦ ገዝታ አምጥታ እናቷን ታበላታለች። አንድ ቀን ግንባሯን ሳመቻትና ቀፍ አድርጋ አለቀሰች። ትወጂኛለሽ አይደል ስትላት ጊዜ እንዴ ማየ ምንድን ነው የምትይው አልቻት። ለምንድን ነው ከኔ ጋር ትፍትፍ የምትይው እዚህ ጓድ ኪችን ውስጥ አብረሽኝ ወዲያ ወዲህ ምናምን ትያለሽ ትላታለች። እና እማዬ በቃ እኔ በጣም በቃ እንዴት እንደምታረጊ የምታረጊውን ነገር ግን ይሄ ቤቢ በጣም ያስቸግረን ትላታለች። እና ቤት ውስጥ በቃ ድብልቅቃችን ነው የሚያወጣን። የሚፈልገውን ነገር ብቻ ልብስ ውስጥ ገብቶ የሆነ ነገር ካገኘ ብድግ አድርጎ ነው የሚሄደው። ልብሱን አጣጥፈን አስቀምጣል። በተለይ እኔ በቃ መከራዬን ነው የሚያሳየኝ ትላታለች። ተይው ዝም በይ ስትላት ጊዜ ማሚ እንደ ድሮ ተቆጭልን፣ በእናትሽ እንደ ድሮ መቆጣት አለብሽ። አልቆጣም ዝም በይ ትላታለች። አሁን ፈተናው በማን በኩል መጣ? በዚች በየዋህ በኩል መንፈስ እንድትቆጣ ምን እንድትል ይነግራታል። ግን እናትየዋ በተቻላት መጠን እየተደዋወልን እያወራን
ልጁ እንዲገራ ጥረት ታደርጋለች። ግን እላዩ ላይ ያለው መንፈስ መቆጣጠር አልቻለችም። የባዕድ አምልኮ ቤተሰብ ልጅ ነበረች በፊት። ምንም እንኳን በጨዋነት በደግነት ያደገች ብትሆንም ቤተሰቦቿ እሷ ያደገችበት ቤተሰብ ግን ወላጆቿ አይደለም ያልኳቸው ቤተሰቦች ያደገችበት ግን ትንሽ ባዕድ አምልኮ ነበረ። ሁለት ቦታ ነው ያደገችው። በጣም በጨዋነትም አድጋለች፣ በባዕድ አምልኮም አድጋለች። እንቁላል ትሸጥ በነበረችበት ሰዓት ላይ ባዕድ አምልኮ ቤት ውስጥ ስለነበረች ነው እንቁላል እንድትሸጥ የሚያልጓት። ሌሊት አያዝኑላትም። ዘመድ በጣም ከባድ ነው። አንዳንድ ጊዜ ዘመድ ባዳ ምናምን በጣም ከባድ ነው እና ከሌሊቱ 7 ሰዓት የተቀቀለ እንቁላል ይዛ ወጥታ ሸጣ ስትመለስ ብዙ ጊዜ የሚሸኟት የሆቴል ዘበኞች ወይ እንደዚህ ጥበቃዎች፣ ፖሊሶች ምናምን የሚሸኟት እና አይነኳትም። ቆንጆ ሆነች ልጅቷ። ግን አጠቃላይ የሚሸኙኝ ሰዎች አንድ ቀን ተተናክሎኝ አያውቁም ነው የምትለው። አንድ ቀን በክፉ ነገር እንኳን አይተው በሂጂ ግቢ ማን ብሏታል። ከዛ ትገባለች። ጠዋት ስትመጣ እናትየዋ ታመሰግናለች። ለምን? የእናትየዋ ወዳጆች ናቸው አብዛኛዎቹ የሚሸኟት። እናትየዋ እዛ ስትሸጥ አንዳንድ ነገሮች ስትል ትተዋውቃቸዋለች አብዛኞቹ እና የእሷ ልጅ መሆኗን ስለሚያውቁ አይነኩባትም። ምንም ራቅ ያለ ሰፈርም ቢሆን እዚህ አካባቢ ውላ ስትመለስ ሸኙልኝ ትላለች። ለእነሱም እንደ ወክ ስለሚሆናቸው እና ዓመት በዓል ሲሆን ወይ የሆነ ዝክር ሲሆን ምን ሲሆን ትጠራቸዋለች። እነዚህ የሚሸኟትን ሰዎች ጠርታ ታበላለች፣ ታጠጣለች። ጎበዝ ናት በጣም። ደግሞ በሌለ ገንዘቧ ዝክር ስትወድ ገንዘቧን የምትጨርሰው በዝክር ማለት ትችላላችሁ። የቅድስት አርሴማን ዝክር ትዘክራለች፣ ባለወልድ ዝክር ትዘክራለች። ከዛ ደግሞ የቅዱስ መርቆሬዎስ ዝክር ትዘክራለች። እነዚህ ዝክር ስላችሁ በዓመት ነው የምትዘክረው፣ በወር አለ በዓመት እነዚህን ትዘክራለች። እና ልጆቿን እያሳደገች ልክ ወደ መንፈሳዊ እንደዚህ ወደ እሷ የምታቀኝ ያልኳችሁ በስራ ነው። እንደገና ደግሞ እኔ መናፍስትን እንደዚህ ጥልቅ ገብቼ እንደማስተምር አታውቅም። እና ድንገት በቤተሰባችሁ የሚመለክ ነገር ይኖር ስለዚህ ነገር ታውቃለህ እንዲ ያለችኝ። ሰንበት ትምህርት ቤት ምናምን እንደዚህ እንዳስተምር ለምትፈልገው ሰው ልጆቿ እንዲመጡ አንድ ቀን እየመጡ እየተማሩ ይመለሱ ነበር በፊት። ትንንሾቹ ነው የምላችሁ እነዚህ የ8ና የ9 ዓመት ልጆቹን አምጥታ እዚህ ይቀመጡትና የ14 ዓመቷ ልጅ ልጆቹን ጠብቃ ከነሱ ጋር ቆይታ ልጆቹን ይዛ ነው ወደ ቤት የምትሄደው። አስፋልት ስለማይሻገሩ ችግር የለውም። እና ስለ መንፈስ ነገር ታውቃለህ እንዴ? ባዕድ አምልኮች እንዴ? በደንብ ብዬ የነጠቋር የናዳልሞቴ ምናምን ስነግራት አፏን ከፍታ ነው ያዳመጠች። እንዴ ያደኩበት እኮ ነው አለችኝ። ይሄ ያደኩበት እኮ ነው። ይሄ ይሆን እንዴ ልጆቼን ያጠቃብኛል? አዎ ይሄ ነው። እንዲያውም ከዛ በኋላ ድጋሚ ስንገናኝ የነገርኳት ከሷ የሚጠበቀው ነው የነገርኳት። ከአንቺ የሚጠበቀው አልኳት አንደኛ ፍቅር መስጠት ነው። ሁለተኛ ማስጠመቅ ነው። ሶስተኛ ማስቆረብ ነው። እነዚህ 3 ነገሮች ከእናት የሚጠበቅ ነገር ነው። መጀመሪያ ፍቅር መስጠት፣ ቀጥሎ ማስጠመቅ፣ ከዛ ማስቆረብ። ፍቅር መስጠት በሚለው ስር ደግሞ መጋበዝ ብዬበታለሁ። ስጦታ መስጠት ጊፍት ማለት ነው። ሰርፕራይዝ ምናምን የሚባል ነገር አለ። ከነጮች የለመድነው ነገር። በቃ ደስ ይላቸዋል። ጫማ የሆነ ነገር ግዥላቸው፣ እንደዚህ አድርጊላቸው። እኔ እገዛለሁ፣ ተቸግሬም ቢሆን እገዛላቸዋለሁ። ፍቅር መስጠት ምንድን ነው አለችኝ። ለልጆቼ ፍቅር ያልሰጠው ለማን ልሰጥ ነው አለችኝ። አይደለም ዘመኑን ተከታይ። አንቺ በበፊቱ ነው የምታስቢው፣ በበፊቱ ነው የምትሄጂው። ብዙ ጊዜ ቴሌቪዥን አታይም። ኑሮን ለማሸነፍ በጣም ብዙ ጊዜ ተፋልመሻል። ግማሹን የትዳርሽን ህይወት ከባለቤትሽ ጋር ልጆችሽ 10 ዓመት አብረው ቆይተው ከዛ በኋላ ነው አባትየው በጣም ጠጭ የሆነው። ከዛ በኋላ እንደገና ልክ ከ3 ዓመት በፊት ነው እንግዲህ የሆነው። ባልየው ከሞተ በኋላ ቢያንስ ልጆቿን ለማሳደግ ወደ 7 ዓመት 6 ዓመት አካባቢ በጣም ደክማለች። እና ለልጆቼ ፍቅር ያልሰጠሁኝ ለማን ልሰጥ ነው ስትለኝ፣ አይ አይደለም መጀመሪያ መጋበዝ አለብሽ። ልጆችሽን ጋብዣቸው። ዓመት በዓል ቢሆንም ባይሆንም ዶሮ ሰርተሽ አብያቸው። ምክንያቱም በመሀል ጥሩ ነገር መጣላት። ይሄን ይቅርታ ሳልነግራችሁ አንድ ቀን ቤቷ ሲሄድ ቤቷ ለጸሎት ይመቻል። የጸሎት ክፍል መስራት ይቻላል። ግቢዋ ብዙ ክፍሎችን ለመስራት ይመቻል። እና ለምንድነው እዚህ ጋር ክፍሎች የማትሰሪው አልኳት። ገንዘብ ኬስ ላምጣ አለችኝ። በጣም የሚገርማችሁ የኔን ገጠመኝ የሚያዳምጥ ወንድማችንን ማነው ስሙን የረዳ ገጠመኝ ስንት ላይ ነው የሆነ አንድ ምስኪን ልጅ ነበር። እሱን የረዳልን አንድ ወንድማችን ባለሀብት ነበርና
ሄጄ አበድራት እስቲ ቤት አከራይታ ትመልስልህ አልኩት። የተቀመጠ ገንዘብ ካለ ስለው እንደቀላል የጠየኩት ምንድነው አለኝ። እንደዚህ ነው ብዬ እና እስቲ በመኪና እንሄድ አልኩት። በብዛት እንገናኛለን። ከዛ ስንሄድ ግቢው ስንገባ ግቢው እንደዚህ ረጅም ነውና ግቢው ሲያምር ልግዛሽ አላት። ልጆቼን ማሳደግበት ግቢ ነው፣ ምንም ስለ ኪራይ ማልጨነቅበት እፎ ያልኩበት ግቢ ነው፣ እባክህን እንደሱ አትበለኝ፣ ከቻልክ እርዳኝ ስትለው ጊዜ አውቄ ነው አይዞሽ፣ ምን ያህል ገንዘብ በጣም እንዳስፈለገሽ ለማወቅ ነበረ። ገንዘብ በጣም አላስፈለገሽ ማለቴ ሳይሆን ለልጆችሽ የምታስቀምጪውን ነገር ነው የምታስቢውና እረዳሻለሁ፣ አይዞሽ፣ ምን ያህል ገንዘብ እንደምትፈልጊው በባለሙያ አስጠንተሽ እዚህ አካባቢ ስንት ክፍል መስራት እንደምትፈልጊ ንገሪኝና እኔ ገንዘብ አበድርሻለሁ፣ ውልም አያስፈልግም፣ ውላችን መምህር ተስፋዬ ነው አላት። ማለት እኔ እንደ መሃል እንደምን ሆንኩኝ፣ እሷ እኔን ታቀኛለች፣ እሱም እኔን ያቀኛል። እኔ እና ብዬ ወስጄ ስለመጣሁኝ እኔ እንደ እማኝ ነኝ ማለት ነው። እንደ ውል መዋዋያ ማለት ነው፣ ወረቀት ነኝ እኔ ማለት ነው። እንግዲህ ከዛ ገንዘብ አበድራት፣ ወደ 60 ሺህ ብር አበድራትና ቆርቆሮ ገዛች፣ እንጨት ገዛች። ልጆቿ ዛሬ ተረባረቡ። በቃ በጣም ደስ አላቸውና ወደ 6 ክፍል ቤት ተሰራ። ቀበሌ መጥቶ አየላት። ደግሞ የሚገርማቸው ነገር ምንም አልተናገራትም። አብዛኛዎቹን ነገሮች ስታደርግ ይሳኩላታል። የዋህ ናት፣ ይሆንላታልና ወደ 6 ነው 5 ክፍል ሰራች። ለራሷም ኩሽና ሰራች። ግቢውን አጸዳችው። ከበሯ ጀምሮ እስከ ግቢው በር ድረስ ኮብልስቶን አስነጠፈች። ኮብልስቶኑ ላይ ተናገረች። አሸዋ በተነችበት። የቅዱስ ዑራኤልን ጸበል አመጣች። ቅዱስ ዑራኤልን በጣም ተወዷለች፣ ግን አትዘክረውም። በእርግጥ ግን ቅዱስ ዑራኤልን አመጣች። ስዕሉን አስገባች ቤቷ። ጸሎት ክፍል ሰራሁላት። ከዛ በኋላ ስዕሉ ለምንድን ነው የመጣው አሉኝ ሴቶቹ። እንድትጸልዩ በእሷ ጋር እያወራን እየተጫወትን እንደዚህ እየተግባባን እኔም በዛ በኩል እያለፍኩኝ ወደሚሄድበት ቦታ ሲሄድ ጎራ ብዬ እንዴት ናችሁ ሰላም ናችሁ ብዬ ነው የማልፈው። አሁን የምነግራችሁን ነገር ልብ ብላችሁ አስተውሉ ቤተሰቦቼ። ልክ ገንዘብ መምጣት ሲጀምር ዲያብሎስ እንዴት እንደሚነሳባት እዩ። ልክ ገንዘብ መምጣት ሲጀምር ቤቱን ስታከራየው እና ተከራዮች መጥተው ልክ ሲገቡ ልጆቿ ላይ ተከራዮቹ ማፍጠጥ ጀመሩ። ማለት ሊደፍሩባት ማለት ነው። ቤት የሚውሉ ሴቶች መጥተው ሲከራዩ፣ እዛ አካባቢ ሆቴል ቡና ቤት የሚሰሩ ሴተኛ አዳሪዎች መጥተው ሲከራዩ ሴቶቹን እንዲያባልጉባት ሆነ። ከዛ በኋላ ወንዶቹ ደግሞ ተከራዮቹ ደግሞ ሴቶቹን የቀሩትን ይቺ 17 ዓመት ምናምን ነው እንደዚህ 18 ዓመት የሆነችው ልጅ ቤት ውስጥ ከነሱ ጋር አብራ መጫወት መላፋት ስትጀምር ጊዜ ልጁ በጣም እየተበሳጨ መጣ። ይሄ 19 ዓመቱ ልጅና እንዴት ነው እንደዚህ ሊሆን የቻለው ምናምን ብሎ በቃ ግራ ገባው፣ ደነገጠ። እቱን ከዛ ቤት ስትወጣ ያተን ምን ታደርጊያለሽ አላት። እንዴ ልጫወት ነው አለችው። በዛ ሰዓት አጋጣሚ ልጁ ቸኩሎ መጥቶ ስለነበር ተመልሶ ሄዶ ረስቶታል ይሄን መሆኑን። ከዛ እናትየዋ የልጆቹ ባለ ታሪካችን ማለት ነው ይሄን አታውቅም። እዛ ጉሊት ውላ ነው የምትመጣው። ጉሊቱ አካባቢ ላይ ደግሞ ጥሩ ነገር ሰርታለች። በጣም ሰፋ አድርጋው ነው የምትሸጠው። እንዲያውም የበለጠ አስፋፍተዋው ለእሷ ብቻ ለጎረቤቱ ለጓደኞቿ ሙሉ ተርፋ እንዴት አይነት እድል ነው የመጣልሽ አንቺ ባል ነው የቀረሽ እያሏት፣ ኧረ እኔ ባል አልፈልግም ደግሞ 19 ዓመት ጎረምሳ ድርሼ እንደገና ባል ላግባ እንዴ ብላ እየቀለለች ምን እያለች ልጁ ከእናቱ ብር እየሰረቀ ሱሱን ለማብረድ ሲሞክር በጣም ተናደደች። በቃ በጣም ተናዳ ደወለችልኝና ዛሬ የመጨረሻ በቃ አንቺ ልጅሽን የምትመክሪበት ቀን ነው አልኳት። ልጅሽን የምትመክሪበት ቀን ነው። ምንም አይነት ነገር ቁጣ አያስፈልግም። እቤት ይዘሽው ግቢ። እቤት ከገባው ብና እፈልግሃለሁ ብለሽ ወደ ቤት ይዘሽው ግቢና ተንበርክከሽ እያለቀስሽ ልጅሽን ንገሪው፣ ይሰማሻል፣ ይሰማዋል፣ አይምሮ ንኪው አልኳት። በምን በእናትነት ፍቅር እንዳልኳት ነው ያደረገችው። ሄደች፣ አስገባችሁ፣ ተንበርክካ ልጄ እኔ እናትህ ነኝ፣ አሁን የምነግርህን በደንብ አዳምጥ። እናንተን ለማሳደግ አባታችሁ ገንዘብ አምጣ ስለው እጅግ በጣም ያሰቃየኝ ነበረ። የሞተውም በሰው እጅ ነው። የሞተው ደግሞ በሰው እጅ ነው። እንዴት እንደሞተ ደግሞ እስካሁን ድረስ አልታወቀም። ቤተሰቦቹ በጣም ብዙ ችግር እየፈጠሩብኝ ነው። በአንድ በኩል ደግሞ ይሄን ግቢ ሊቀሙኝ ሲሉ ይሄን ግቢ ለእናንተ ያስቀረሁት እናንተ እንድትወርሱት ነበረ። አሁን ግን አንተ ብኩን እየሆንክብኝ ነው። ጭራሽ ለሽሮ ለበርበሬ ብዬ የማዘጋጀውን ገንዘብ
የአባት መንፈስ አድሮብሃል መሰለኝ። እንደገና መልሰህ እኔን ሰረከኝ ዛሬ። ይሄ ቤትህን የማስተዳድርበት ገንዘብ እኮ ነው። ለምንድን ነው ለሱስ የምታደርገው? አላሳዝንህም? ይሄ ማዲያት የወጣው እኮ አንተን ትልቅ ጎረምሳ ለማድረግ ብቻ አይደለም፣ አባት እንድትሆን ነው። ለእህቶችህ ለወንድምህና ለእህቶችህ ጎረምሳ ወንድም ሳይሆን አባት እንድትሆናቸው ነው። አንተ ኃላፊነት እንዲሰማህ ብዬ ነው። ትልቅ ነህ። ትልቅነትህን ሳከብርልህ እየባሰብህ መጣ። እባክህ ልጄ አንተ እንኳን አባት ሆንልኝ እንጂ ለቤቱ አንተ ለቤቱ ግርማ ሞገስ ሆንልኝ ስትለው ጊዜ ባው ዱብ ማለት ጀመረ። አለቀሰ። እናቱን እቅፍ አደረጋት። አሁን በማግስቱ ይሄን ካደረገች በማግስቱ ምን አደረገች? ወዲያውኑ ና ብላ ብቻውን ይዛው ሄዳ ዛሬ በጊዜ ነው ጉሊት መዘጋው ብላ ያንን ጉሊቷን ዘጋች። ይዛው ሄዳ ካፌ ጥሩ ነገር አዘው ቁጭ ብለው ማውራት ጀመረች። እንዴ ማሚ ስትለብሽ እንደዚህ ታምሪያለሽ እንዴ ይላታል። እንዴ እኔ እኮ ምንም እኮ አይጎለኝም፣ እንዲያውም አሁን አንተ ስለደረስክልኝ ከአንተ ጋር ወጣ ወጣ እያልኩኝ ይዝናናለሁ ስትል ጊዜ ወክ እኮ በጣም ነው የምወደው አላት። እንዴ ና ላሳይህ ብላ እቤት ሲገቡ ድሮ ከባለቤቷ ጋር ታደርገው የነበረው ነገር ጽፋ ያስቀመጠችው ነገር ነበረ። ዝም ብላ ፎቶ ጀርባ ላይ ፎቶ አስቸኳይ የሚያነሱ ሰዎች አሉ። ወክ እያደረጉ ከባለቤቷ ጋር የተነሱት ፎቶ ነው። እና ይኸውልህ እኔ ወክ ወድ ነበረ ስትለው ጊዜ በቃ ማታ ማታ ወክ እናደርጋለን። እሺ አሁን ይሄ ጎረምሳው ልጅና እናት ክሎዝድ ሆኑ፣ ሚስጥረኛ ሆኑ። ልክ ሚስጥረኛ ሲሆኑ እዛ ጋር ደግሞ ሴት ልጇ ደግሞ ከጎረምሶቹ ጋር ጀምራ አጉል የሆነ ነገር ተፈጠረባት። በጣም ደነገጠች። በቃ ከዛ ቤት አትወጣም። ማሚ እኔ እንደዚህ እንዴ ከመቼ ወዲህ ነው እንደዚህ ሆኖ አለችው። አረ ማሚ በጣም ከባድ ነገር ነው። በቃ እኔ በጣም ደንግጫለሁ። ማለት እኔ ራሴ በሱስ ውስጥ የተጠመድኩኝ ስለሆንኩኝ ነው እኔ በቃ ዝም ያልኳት። እኔ ተቆጥቼም ስለማላት ምንድነው አንቺ ማን በየሳ ጊዜ መጫወት መብቴ ነው እንዴ ልጫወት ነው የገባው ስትል ጊዜ ዝም አልኳት አለ። እንዴት ዝም ትላለህ? ይኸውልህ አየህ አንተ አሁን እንደ አባት ብትሆን ኖሮ እንደ ታላቅ ወንድም ብትሆን ኖሮ አንድ ጥፊ አቅምሳ ቤት ታስቀምጣት ነበረ። በማግስቱ ወዲያውኑ አከራዮቹን አስወጣቻቸው። ለማን ስትል? ለልጆቿ ስትል። ውጡ አልፈልግም አለቻቸው። እሺ በቃ ልጆችሽን አነካ፣ በፍጹም ውጡ፣ ልጄን አስመረምራለሁ፣ የነካችኋት ከሆነ ከሳችኋለሁ። አይደለም እኮ ልጅሽ እኮ ልትጫወት ነው የምትመጣው፣ በፍጹም። በመሰረቱ ልጅቷን እንትን ብለዋታል፣ አጉል አድርገዋታል። ያው ክብር ንጽህናዋን ወስደውባታል። አንደኛ። ሁለተኛ ነገር በድብቅ አስወርዳለች። አስቡት እንግዲህ ይህ ሁሉ ሲፈጠር ምንም እናትም አታውቅም፣ ልጁም ዝም ብሏታል። ክብር ንጽህናዋን ወስደው በድብቅ አስወርዳ እንደገና መልሳ ደግሞ እዛ ቤት ውስጥ ነች ያለችው። የሆነ ጊዜ ለአመመኝ ብላ ምናምን መተኛት ጀምራ ነበረ። ያመማት ቀላል እንደሆነ ለመናገር ሞክራ ነገሩ አለፈላት በዛው። እንዴት እንዳልተነቃባት አናውቅም አሉ እነሱ ራሱ። እናትየዋ ራሱ እንዴት ነው አሟት አስወርዳ እንኳን እንዴት እንዳመማት አላወኩም አለች። ምንሽን ያመመች? ጨጓራዬን ያመመኝ ነው የምትለው። ምንሽን ያመመች? ራሴን አመመኝ ነው የምትለው። ስለዚህ እንዴት በየ ነው እዛ ቦታ ላይ መመረምራት? ስለዚህ ወይ ፔሪድ ሲመጣባት ነው ወይ ርቧት ነው ወይ የሆነ የሚያቃጥል ነገር በልታ ነው ብዬ ነው የማስበው። ይህንን አከራዮቹን ካባረረች በኋላ ይሄ ልጅ እዛ ቤት ውስጥ እንዲያድር ታደርገዋለች። በቃ አንተ እዚህ ቤት ውስጥ ሁን፣ ኃላፊነት ይሰማ፣ ትልቅ ስሜት ይሰማ፣ አንተ ትልቁ ልጄ ነህ፣ የዚህ ቤት አባት እሱ ነው ከአሁን በኋላ ምናምን ስትል ጊዜ በቃ ሁሉም መሳቅ ጀመሩ ቤት ውስጥ። ጭራሽ እናትየዋ ጸባይዋ በመቀየሩ በጣም ደስ አላቸው። ከዛ ጊፍት ስጦታ ለእያንዳንዳቸው። ድሮ ዝም ብላ ካናቴራ አልቆብኛል፣ ፓንት አልቆብኛል ግዢልኝ ሲሏት በመከራ ነው የምትገዛላቸው ማለት በሌላት ሳንቲም። አሁን ግን ቤት እያከራየችም ስለሆነ ገንዘብ ሲመጣ ጊፍት ስጦታ እያመጣች ትሰጣቸዋለች። ሴቶቹ ሁለቱ ሴቶች ወስዳት ከነሱ ጋር ቤተክርስቲያን ሄዳ ተሳልማ ትመጣለች። ትንሾቹን ታስቆርባለች። ሂድና አስቆርበህና ትለዋለች። አሁን በመሃል ምን እየሆነ መጣ? ቀስ እያሉ እየተጠጉ መጣ። አሁን ልጆቻችሁን ስታቀርቡ በምንድን ነው? በማዘዝም ጭምር ነው። ሁለተኛው ደግሞ ማስጠመቅ የሚባለው ነገር ነው። ስጦታ ያለ እንዳለ ሆኖ በቃ የማታመጣው ስጦታ የለም። የእጅ ሰዓት ታመጣለታለች። ሞባይል ገዛችለት። ሞባይል የለውም ነበረ። ምንም እንኳን የ19 ዓመት ልጅ ቢሆንም ግን ሞባይል በእጁ እንዲይዝ አትፈቅድም። ሞባይል ከያዝክ እዚህ ቤት አታድርም ብለዋለች በፊት። አሁን ግን የሚገርም አንድሮይድ ስልክ ገዛችለትና እዛ ላይ ፊልም ምናምን የሚጨንልህ አንድ ወንድም አለ ብላ እኔ ጋር ላከችውና መንፈሳዊ ፊልሞች እነዚህ የነ አርሴማ የነ ቅድስት ሙራኤል ምናምን የሚባሉ ወጣቶች ግብፃውያን የሚሰሩት በአማርኛ የተተረጎሙ ፊልሞችን በሙሉ ጭኝ የሰጠሁት። መጀመሪያ ሌላ ነገር ምንም አልሰጠሁትም። ስለ መንፈስ ለምናምን ምንም ልነግረው አልፈለኩም።
በዚህ ሲሳብልኝ ቀጥሎ የሚመጣውን ነገር ለማድረግ ስለፈለግኩ ነው። ከዛ ማስጠመቅ በሚለው ላይ ቤት ውስጥ ጸሎት እናድርግ በይውና ከዛ አንተ እርጨን በይው አልኳት። ከዛ እሺ ብሎ ስዕሉ ተዘርግቷል። ያው የሚገርም ጸሎት ክፍል ነው። ምክንያቱም ቤቷ ለጸሎት ክፍል የሚመች ነው ብያቸዋለሁና ስዕሉ ቆንጆ ሆኖ የተሰቀለው ለጸሎት ቆመው ጸሎት ከጨረሱ አባታችን ብለው ወይም ውዳሴ ማርያም ከጸለዩ ከጨረሱ በኋላ ውሃ መጣችና እርጨን አለችው። ምንድነው እርጨን ማለት አላት። እርጨን ወንድ ልጅ ነው የሚረጨው። እንደዛ ነው አላት። አዎ ለምንድነው ወንድ ልጅ የሚረጨው? በቃ ስልጣን የተሰጠው ለወንድ ልጅ ነው፣ የአገልግሎት ስልጣን። ሴት ልጅ መዘመር ብቻ ነው የምትችለው ወይም ደግሞ መመንኮስ ትችላለች። ከዛ ውጪ ሌላ ስልጣን አልተሰጣትም ብላ አስተማረችው። ከዛ እሺ ብሎ ሁሉንም እህቶቹን ሲረጭ አሁን መግባባት ተጀመረ። ለመረጨት እንዲህ ሲሉ ምን ሲሉ ሲፈሩ እኔ ምናምን እያለ የረጫቸው ዝም ብሎ ልምምድ ነው። አሁን ቅርርብ ሆነ። አሁን አያችሁት? ሳታስበው እናትየዋ ነገም እንጸልይ በሳምንት ውስጥ 2 ጊዜ 3 ጊዜ መጸለይ ጀምሮ አንድ ቀን ነበር የሚጸልዩት እያሉ ሲሉ ከዛ ጸበል ቦታ ደግሞ እህቶቹን ይዞ ሄዶ እንዲያስጠምቅ ነገረችው። ትንሿን የ12 ዓመት ልጇን ደግሞ ጭራሽ ከእናትየዋም አልፋ ይህንን ጎረምሳ ልጅ አቡሽን ማለት ነው ይዛ ሄዳ ጭራሽ ታስተምሮ ጀመር። ከእናቷ ስር ስለማትጠፋ እናቷ የምታወራውን እናቷ የምትናገረውን ነገር በሙሉ ትነግረዋለች። እና እስቲ ሚጣ ምናምን ብሎ ይዟት ይሄዳል። እና ይዟት ሲሄድ እስቲ የምታውቂው ንገሪኝ እማዬ ከትልቅ ሰዎች ጋር የምታወራው ምንድን ነው ንገሪኝ፣ አንቺ ከእሷ ስራ አጠፊ የሚላታል። እነግርሃለሁ ከፈለክ ይኸውልህ እንዲህ ነበረ ድሮ እንደዚህ ያደርጉ ነበር ይኸውልሽ እያለች ትነግረኛለች አለችው። ምንድነው እናትየዋ ስታወራ የምትሰማው ከጎረቤትም ልጅቷ ከዛ ስር ስለማጠፋ ይሄ ልጅ እውቀቱ ሁሉ እያደገ የመጣው ከዚህ ነውና ከኔ ጋር ስታወራ የነበረውን በሙሉ ትነግሯለች። የሆነ የሚደውልላት አስተማሪ አለ። በቀደም እንዲያውም ቤት መጥቶ ነበር እንደዚህ ስዕል እንደምችል ምናምን እንደዚህ ነግሬው በዚህ ተግባብተን ነበርና እስከሱ ጋር በስልክ ስታወራ ምን እንደምትል ታውቃለህ? እንደዚህ የሚባል መንፈስ አለ ሲላት፣ አዎ እኛ ቤትም አዳልዬ የሚባል መንፈስ ነበረ በፊት እና ለሱ መንፈስ የሚሰግዱ ቤተሰቦች ውስጥ ነው ያደግኩት፣ ሴጣን ያለበት ቤት ውስጥ ነው ያደግኩት፣ እንዴት እግዚአብሔር እንደሚፈውሰኝ አላውቅም ምናምን ስትል ሰምቻለሁ ትለዋለች። በጣም ይፈራል ይሄ ልጅ። እኔ ጋር ይደውልና ተስፋ ያለኝ አቤት አልኩት። እኔ አለኝ በህልሜ እየመጣ ቅል የተሸከመ ሰውዬ፣ ቅል ታውቃላችሁ? ይሄ እንደዚህ ባዶ ድፍን የሆነ ቅል የተሸከመ እንደዚህ ነጭ ነገር የጠመጠመ በእጁ የሆነ ጨሌ ነገር የያዘ ባላ የሆነ ዱላ ነገር የያዘ ሰው መጥቶ የሰጠሁን አምጣ እኔ አንተ ጋር ነው የተላኩት፣ ወደ አንተ ነው የመጣሁት፣ የሰጠሁን ስጠኝ ይለኛል። ምንድነው የምሰጠህ ስለው ጊዜ አምጥቶ አፌ ውስጥ የሆነ ነገር ከቶልኝ ይሄዳል። ጠዋት ተነስቼ ሲጋራ ማጨስ፣ ማታ ተኝቼ ሲጋራ ጭሼ መተኛት ነው የሚያምረኝ። ሌላ ነገር ምንም የሚያምረኝ ነገር የለም አለ። በቃ ሰውየው ይሄን ተናግሮኝ ከሄደ በኋላ በሳምንት ውስጥ 4 ጊዜ 5 ጊዜ አጨሳለሁ አለ። አንዳንድ ቀን ደግሞ እጄን ይዞ ወንዝ ያሻግረኝና አንተ እዚህ ሰፈር ነው የምትኖረው፣ ግን ራስህ ነህ የምትመጣው፣ አሁን እኔ ነኝ ያመጣሁህ፣ ተመለስ፣ ራስህ ነህ የምትመጣው ይለኛል። ፈቅደህ ካልመጣ አይሆንም፣ ኑሮህ እዚህ ሰፈር ነው ይለኛል። ሌላ ሰፈር ያሳየኛል አለ። እንግዲህ ምናልባት ሊገለው ፈልጎ ይሁን ሌላ ሰፈር ማለት እንግዲህ ወንዝ መሻገር ወይም ሩቅ ቦታ መሄድ ማለት መሞት ማለት ነው፣ ወይም መሰናበት ማለት ነው። ስለዚህ ጥሩ ነገር አለ። ተመለስ ማለቱ ሊገለው አልፈቀደም። የመጀመሪያ የትዳር ልጅም ስለሆነ ምናልባት እንግዲህ ጸሎት አድርጌ ወልጄ ይሁን አላስታውስም ማለት ደስ ብሎኝ ነው የወለድኩት። ጥሩ ትዳር ላይ ሆኜ ነው የወለድኩት። በልጅነቱ እጅግ በጣም ፈጣን ልጅ ነበረ። ብዙ ሰው ይወደው ነበረ። ሁሉም ሰው ይስመው፣ ጉንጩን ይስመው ነበር አለች ሁሉም ሰው። ስለዚህ ካደገ በኋላ በቡዳ እንደተበላብኝ አውቄያለሁ ብላኛለች። እና ይሄንን ደግሞ ልጅቷ ነግረዋለች። እና እኔ በቡዳ ተበልቻለሁ ወይ አለኝ። ምን ነው ለምን ጠየቅከኝ ስለው ጊዜ እህቴ ከእናቴ ጋር ስለማጠፋ አብራት ስለምትርመጠመጥ ስራ እናቴ የምታወራውን ከአንተ ጋር ያወራችን በሙሉ ሰምታ ለእኔ ነገረችኝ። በቡዳ ተበልቶ ይሆናል ብለህ አንተ ስታወራ ሰምታለች እንዴ? እኔ ማወራውን እህትህ እንዴት ሰማች ስለው ጊዜ እናቴ ስልክ ስታወራ ላውድ አድርጋ አስቀምጣ ነው ወጥ የምታማስለው። ላውድ አድርጋ ስታወራ ደግሞ እህቴ ትሰማለች። አያችሁ፣ የበጎ ነው እንግዲህ። አሁን ይሄ አደገኛ የሆነው ባህሪው፣ አደገኛ የሆነው ጸባዩ በምን እየተገራ እንደመጣ እግዚአብሔር በትንንሽ ነገሮች። አሁን ይሄን ቀላል ማውራ ይመስላችኋል አይደል? ምንድነው ተራ ነገር የሚያወራ የምትሉ ሰዎች ትኖራላችሁ። ግን ይሄ ልጅ በ19 ዓመቱ ስንቅ ነው እየያዘ ያለው ከትንሿ ልጅ። ትንሿ ልጅ ደግሞ ከማን ነው ስንቅ የምትይዘው? ከእናቷ። ግን አትረዳውም።
ምን እንደሆነ አይገባትም። ግን በአፏ ከምታወራው ነገር ወንድሟን እያተረፈች ነው። ወንድሟ ተረፈ ማለት ነገ ለራሷ የሚተርፍ ጠባቂዋ ይሆንላታል፣ ተቆርቋሪ ይሆንላታል። ጎረምሶች እንዳያስቸግሯት፣ እሷን የሚለክፋትን ሰዎች ወይም ደግሞ ጥሩ ባልሆነ መንገድ የሚቀርቧትን ሰዎች የሚከላከልላት ወንድም ነው የሚሆንላት። እንደ ቀልድ የተናገረችው ንግግር ማለት ነው። ከዛ ጸበል ቦታ እህቱን እየወሰደ ያስጠምቃል፣ ትንንሾቹን እየወሰደ ያስጠምቃል። ቀስ እያለ ሲጋራውን እየተወ መጠጡን እየተወ እንግዲህ ያለ ዕድሜው ነው የጀመረው። አስቡት፣ ትምህርት ቤትም ይማራል፣ ግን እየተወ መጣ። አሁን የቀረው መቁረብ ነው። መቁረብ በመቁረብ ሰዓት ምንድነው መቁረብ አለብህ በይው አልኳት። እንዴ በ19 ዓመቱ መቁረብ ይችላል አለችኝ። ይኸውልሽ ሲጋራ ያጨስ ነበር አይደል? አዎ። ሲጋራውን እንዲያቆም አድርጊው። ይጠጣ ነበር አይደል? አዎ። እንዲያቆም አድርጊው። ሌሎች ያሉበትን ሱሶች በሙሉ እንዲያቆም አድርጊውና ከዛ በኋላ እንዲቆርብ አድርጊው። እድሜ አይገድብም። ብቻ በጸሎት የተገራ ህይወት ይኖረውና በትንሹ ከሱሱ ጸድቶ 6 ወር ይቀመጥ አልኳት። ከሱሱ ጽድት ብሎ 6 ወር ይቀመጥልሽና ከዛ እንዲቆርብ አድርጊው። እሺ እንግዲህ ሲቆርብ ይደርሳል አለችኝ። አይደለም አሁኑኑ ሽሮ ሜዳ ይዘሽው ሂጂና ጫማ፣ ልብስ፣ ካናቴራ፣ ፓንት፣ ነጫጭ የሆኑ ነገሮችን አስገዢው። አብራችሁ ሄዳችሁ ገዝታችሁ ይሄ አንተ ነው፣ ከሱስ ስትጸዳ የምትለብሰው ልብስ ነው ስትየው እንዴት ይልሻል? ራሱ ይጠይቅሻል። ለምንድን ነው ይሄ ነገር የሚገዛው ይልሻል አልኳት። እንዳለችውም ይዛው ሄደች። ከዛ ልብሱን ገዝተው መጡ። ከተገዛ በኋላ በማግስቱ ማለት ነው በሁለተኛ ቀኑ ግን ምንድነው ነጭ ልብስ ለምንድን ነው የገዛ ነው ሲላት ጊዜ ልብሱ ያንተ እንደሆነ ነግሬሃለሁ አለችው። አዎ ነጭ ልብስ ደግሞ የገዛ ነው ደግሞ ስትቆርብ የምትለብሰው ልብስ ስለሆነ ብቻ ሳይሆን የክርስቶስ ስጋና ደም በምንቀበልበት ሰዓት ክብር ስለሚገባው በንጹህ ልብስ ስለሆነ፣ ነጭ ደግሞ የመላእክነት ባህሪ ስላለው ለክርስቶስ ክብር ሲባል የሚለበስ ልብስ ነው። ስለዚህ ይህንን ልብስ ለመልበስ መታደል ነው። ስትታደል እግዚአብሔር ሲፈቅድልን ነው። እና በደንብ አዳምጠኝ። ልብሱን ሄደን ገዝተን ያመጣ ነው አንተ ቆርበህ ቤቱን እንድትጠብቅ አባት እንድትሆነው አባወራ እንድትሆነው። አንተ ቤቱን የምትጠብቅ አባወራ ከሆንክ ማድረግልህን አታውቅም አለችው። እና ዝም ምን የምትለው የሚገርማችሁ ነገር አንድም ዝንፍ አላለችልኝም። በቃ ዝንፍ አላለችብኝም። እያንዳንዷን የነገርኳትን ነገር ነው በተግባር የምትፈጽመውና አንድ ቀን ቤተክርስቲያን ግቢ ውስጥ ቁጭ ላገኛት። ማሚ ምን ሆነሻል አላት። ምንም አልሆንኩም አለችው። ለምንድን ነው መተሽ እዚህ ቁጭ ያልሽው? በጊዜ ነው ጉሊቱን የዘጋሽው ሱቁሽን የዘጋሽው አላት። አዎ በቃ ዝም ብዬ በቃ ነፃ መሆን ፈለግኩ። አንተ እግዚአብሔር ስለመለሰልኝ ደስ ብሎኝ ነው አለችው። አይተዋለች ሲጋራ ሲያጨስ ቅርብ ጊዜ ግን ቀስ እያለ እየተገራ ይመጣል ብላ ስላሰበች ነው። ጆሮውን ስለሰጣት ደስ ብሏታል። ልቡን ስለሰጣት ደስ ብሏታል። ይሄ በቂ ነው ብላ ነው እሷ። አንተን እግዚአብሔር ስለመለሰልኝ፣ ጭቅጭቃችን ስለጠፋ፣ ኑሮዬን ስላስተካከለልኝ ደስ ብሎኝ እዚህ መጥቼ እግዚአብሔርን እያመሰገንኩት ነው ስትል ጊዜ እግሯ ስር ተንበርክኮ አልቅሶ ማሚ እኔ ክፉ ሰው ነኝ፣ እኔ መጥፎ ሰው ነኝ፣ ይኸው አሁን አጭሼን የመጣሁት ይኸውልሽ፣ በቃ ስትጠፊብኝ ጊዜ ይኸውልሽ ከስንት ቀን በኋላ ጨስኩኝ፣ ይኸውልሽ ከስንት ቀን በኋላ ለምን እንደሆነ አላውቅም አለ። አይዞ ችግር የለውም እኔ ክፉ ሰው ነኝ፣ እኔን እግዚአብሔር አልመለሰኝም፣ ይኸውልሽ እንደገና ወጥቼበታለሁ፣ በእናትሽ በቃ ምን ላድርግ አላት። ከዛ ካህን ከኋላ ይሰሙ ነበር። ቀስ ተነስተ መተው አጠገባቸው ቁጭ ብለው ምንድን ነው የምትባባሉት አላቸው። አይ አባቴ ልጄ ቀስ እያለ እየተለወጠልኝ ነው። እሱ ደግሞ ተሳስቶ ዛሬ እንግዲህ ትንሽ ሲጋራ ሳያጨስ አይቀርምና ተጸጽቶ ነው። እኔ ልጄን ስለቀየርክልኝ አመሰግናለሁ ብዬ ፈጣሪን እያመሰገንኩ ነበር፣ አልተቀየርኩም፣ እኔ መጥፎ ሰው ነኝ እያለ ነው ስትል ጊዜ ልጄ ያሉት እኛ አባት አቤት አለ። አዎ ክርስቶስ የመጣው ለመጥፎ ሰው ነው አሉት። አላቸው ክርስቶስ የመጣው ለመጥፎ ለኃጢአተኛ፣ ለበደለኛ፣ ለክፉ ሰው ነው። ቀጣይ የምነግራችሁ ገጠመኝ አለ። ገጠመኝ 131 እና 132 ላይ የአንድ ቤተሰብ ታሪክ ነው። የአንድ ቤተሰብ ታሪክ ነው የምነግራችሁና እዛ ላይ እንዴት አይነት ህይወት እንደኖሩ ይሄንን
አሁን የነገርኳችሁን ክርስቶስ የመጣው ላጠፉት ለበደለኞች ነው የሚለውን ሐሳብ እየተከተለች እንዴት ጠላትን እንዳሸነፈችው አንዲትን ሚስት ታሪክ እነግራችኋለሁ። የሙሉ ቤተሰብ ታሪክ ሆኖ ግን ለሁለት ከፍዬዋለሁ። ለሁለት የከፈልኩት ለምንድን ነው? የእናት ታሪክ ለብቻው፣ የልጆች ታሪክ ለብቻው ስለሆነ ማለት ነው። ወደዚህኛው እንምጣ። እኛ አባት ምን አሉት? ልጄ ክርስቶስ የመጣው ለክፉ ለበደለኞች፣ ለኃጢአተኞች እንዳንተ ሲጋራ ለሚያጨሱት ነው የመጣው እንጂ ጽድቅ ለሚሰሩትማ ጽድቅ እየሰሩ እኮ ነው። ምን ያደረጉ? ለእኛ ለእኔና ለአንተ ሲሉ ጊዜ አባቴ እርሶ ኃጢአተኛ ኖት እንዲህ አላቸው። አዎ አሉት። እርሶ አላቸው። ደነገጠ። አዎ አሉት። በቃ ሌላ ምንም አልመለሱም። አዎ እንዲህ እርሶ ምን ያደርጋሉ? እርሶ እኮ ያቆርባሉ፣ ይቀድሳሉ። አዎ ግን ኃጢአተኛ ነኝ አሉት። አየህ ልጄ ያጠፋው እዚህ ጋር ነው። እኛን ክንፍ ያበቀሉ መላእክት አድርገህ ወይም ደግሞ ክንፍ የበቀለለት እንደ መልአክ ክንፍ ያለው ሰው አድርጋችሁ ስለምታዩን የሆነች ስህተት ስታዩብን ተናዳችሁ ወጥታችሁ ሱሰኛ ትሆናላችሁ። እናንተ ደግሞ በራሳችሁ ጥረት ሃይማኖታችሁን እንድትቀርቡ አትፈልጉም። በየት በኩል ልታደግ እግዚአብሔር እናንተን ያምጣ። እኛም እንደናንተ ሰዎች ነን፣ እንወድቃለን። ይኸውልህ ልጄ አሁን ላጠፋህ ጥፋት ቅጣት እሰጥሃለሁ። ከዛ በኋላ ግን ድጋሚ ሲጋራ ካጨስክና ድጋሚ ወደዚህ ጥፋት ከገባ እኔ ጋር ና፣ ለእናትህ አትንገራት። እንዲህ አይነት ነገር ለእናትህ አይነገርም አሉት። ዞር ብላ አያትና ማሚ እስከዛሬ አንዳንድ ነገሮች ስነግርሽ ለምንድን ነው ታዲያ የምታዳምጪኝ ሲላት፣ ልጄ እኔ እኮ እናትህ ነኝ። አንተን ለማስተካከል አንተን ለመግራት ግዴታ መስማት አለብኝ። ደግሞ ልጅ ነህ። ስለዚህ አባ እያሉ ያሉት ከዚህ በኋላ ላለው ነገር ነው። ከዚህ በኋላ ላለው ነገር ሴትን ብትቀርብ ምንም ብታረግ እሳቸው ጋር ነው መቅረብ ያለብህ አሉት። ስማቸውን ጠየቀ። ንስሐ አባት ሆኑት። አያችሁ እግዚአብሔር ሲያዘጋጅ፣ እግዚአብሔር ሲያመቻችላት። ከዛ ወደ ቤት እናትና ልጅ መጡ። ይሄ ነገር ከተስተካከለ በኋላ ኃላፊነት እንዲሰማው ማድረግ ጀመረች። እንግዲህ አምስተኛ ላይ የምነግራቸው ይሄ ነው። ከእሷ የሚጠበቀውን ነገር ነግራቸዋል። ፍቅር መስጠት፣ መጋበዝ፣ ስጦታ ማስጠመቅ፣ እንደገና ጸበል እንዲረጭ ማድረግ፣ ጸበል ቦታ ወስዶ እንዲጠመቅ ማድረግ፣ ማቁረብ፣ ለማቁረብ ደግሞ የሚቆርብበትን ልብስ ራሱ ገዝቶ እንዲመጣ ኃላፊነት እንዲሰማው ወይም ደግሞ ክብር እንዲሰማው ማድረግ፣ ስለ ልብሱ እንዲያውቅ ማድረግ ጀመረች። ድሮ ጥሩ ልጅ ስለነበረ ነው መቀበል የጀመረው። ልጆች እኮ በልጅነታቸው ደስ ይላሉ፣ ትንሽ ከፍ ሲሉ ነው የሚያስቸግሩት። እና ኃላፊነት እንዲሰማው ማድረግ ጀመረች። ሂድ ብር አስገባ ብላ ብር ትሰጠዋለች። 10 ሺህ ብር፣ 5 ሺህ ብር የቤት ኪራይ ምናምን የሰራችበትን ሂድ እስቲ ብላ ሰጠችው። በቃ ከቀለጥኩም ልቅለጥ ብላ ነው የሰጠችው። እናንተ የሚገርማችሁ ገንዘቡን ሄዶ አስገብቶ ያስገባበትን ወረቀት ይዞ መጣ። በሚቀጥለው ቀን እንደዚሁ አዘዘችው። ከዛ በየቀኑ ብሩ በሚገባበት ሰዓት ስንት ብር እንዳላትን ማወቅ ጀመረ። ከዛ እሱ እንዲቆጣ ያው ቡኩ በእሷ ስም ነው፣ ገንዘቡን የሚያስገባው እሱ ነው። ገንዘቡን ደግሞ እንዳላወጣ ቡኩ አንተ ጋር ይሆን አለችው። አውቃ እኮ ነው፣ ትችላለች እኮ ራሷ ጋር አስቀርታ ነው። 3,000 4,000 ብር እያስቀረች ነው የተቀረውን ገንዘብ አስገባ የምትለው እንዳይቸግራት። እና እየሄደ ገንዘቡን ሲያስገባ ለምንድን ነው ማሚ የምታስቀምጪው አላት። እንዴ ነገ አንተ መመረቃ አይቀርም ማግባት አይቀርም። ገንዘቡ ሲቀመጥ ለችግር ጊዜ መድረሻ ነው። ገንዘብ መቀመጥ አለበት። ከእጅ ወዳፍ አልነበርን፣ አሁን ግን መቀመጥ አለበት ስትለው ይሄ አይጠፋኝም አላት። ገንዘብ መቀመጥ እንዳለበት አይጠፋኝም፣ ግን እሺ የሆነ ነገር ባረገውስ ገንዘቡን አላት። ማድረግ ትፈልጋላችሁ? እንካ የሆነ ነገር አድርገው ብላ 10 ሺህ ብር ሰጠችው። የሚገርማችሁ እንካ የሆነ ነገር ያልከው ምንድን ነው አለችው። እንካ ደስ ያለን አድርጋ አለችው። ይዞት ሄዶ ይዞት ተመለሰ እያለቀሰ። ምን ነው አለችው። ማዲያትሽ ትዝ አለኝ አላት። አያችኋል? ማዲያትሽ ትዝ አለኝ። ከሰሉ ቲማቲሙ በአይምሮዬ ላይ መጣ ሙልት አላለች። እዚህ ጋር ይሄ ነው አሁን እሷ ልጆቿን የምታሳድግበት መንገድ አለ። ጩኸት ነበረ፣ ሁከት ነበረ፣ ትመታቸዋለች፣ አታከብረውም ነበረ። እናትነት አታከብረውም ስላችሁ ንቀት አይደለም፣ ግን እናትነት በጣም እየበዛ ሲመጣ አንተ ልጅ ነግሬያለሁ፣ አንተ ድድብ ዋ ነግሬያለሁ፣ እዚህ ሸክም አትሆንብኝ፣ ሂድ ከዚህ አይን እንዳላይ ምናምን የምንላቸው ነገሮች አሉ። የእናትነትና የአባትነት የወንድምነት ያ ነገር ግን በጣም ከባድ ነው። ቤተሰቦች ልጆቹን ይቀይራቸዋል። በጣም አደገኛውን ነገር ውስጥ ነው የሚከታቸው። እና ኃላፊነት እንዲሰማው ማድረግ ስትጀምር ማዲያቷን ማስታወስ ጀመረ። ከዛ መንፈሳዊ ፊልሞች ሰጥቸው ነበረ።
እነዚህ ፊልሞች አይቼ ጨርሻለሁ። እማዬን የምትመክረው ምክር ለእኔ ምከረኝ ሲል ጊዜ ገጠመኙ የዛን ጊዜ እስከ 40 ነው እስከ 50 አካባቢ ነበረ። ሰጠሁት፣ ሙሉውን ሰጠሁትና አዳምጦ ሲጨርስ ጓደኞቹን በሙሉ ሰብስቦ መጣ እንዳለ። ደግሞ የዛን ጊዜ የካሚካኤልም አገለግል ነበረ። ገጠመኝ እስከ 50 ነው እስከ 40 ድረስ ባለው በሳለ ሚካኤል አገለግል ነበርና ሰብስቧቸው እዛ ግቢ ውስጥ ቁጭ ብለን ማውራት ጀመርን። እኔ ያለኝ በግብረ ሰዶሞች ተደፍሬ እኔ ራሴ ሚስት ነኝ ያለኝ አንደኛው የ20 ዓመት ወጣት ልጅ ነው ጓደኛው። ለምንድን ነው የነገርከኝ አልኩት። እንዴ ያስተማርከው ትምህርት ነው አለኝ። አይነ ጥላ ምናምን ብለህ ያስተማርከው ትምህርት አለ፣ እንደገና ደግሞ ገጠመኝ የምትለው ነገር አለ። ለእናቴ ወስጄ ስከፍትላት እኔ ግብረ ሰዶም መሆኔን እያወቀች አትቆጣኝም አለ። ዝም ነው የምትለው። በሰፈር ውስጥ እንደሚወራብኝ ያውቀች ጸጥ ትላለች አለ። ምክንያቱም ምንድነው ብዬ በጣም ይከነክነኝ ነበር። ለምንድን ነው እናቴ ከዚህ ነገር እንዴ በቃ ዝም አለችኝ እኮ ብዬ በጣም እናደድባታለሁ፣ እሰድባታለሁ። አንቺ እናት ነሽ አንቺ አሁን እንዴት አላታለሁ። እና ታዲያ ምንድን ነኝ ስትለኝ ብላ ስትለኝ እናቴን እንዴት ብዬ ልመልስላት አለ። በቃ አንቺ እናት አይደለሽም ነው የምላት። እና ምን ነኝ ታዲያ እናት ኮንሽ ታዲያ እና ራስ አትመለስም መጥፎ መሆኑን ካውክ ራስ አትመለስም ትለኛለች ብዬ አስቤ እመለሳለሁ አለ። ዝም እላለሁ አለ። አሁን ግን ገጠመኙን ሳዳምጠው ገባኛል። አይነ ጥላ አሳልፋ እንደምትሰጠኝ እናቴ ደግሞ ልጄ አይነ ጥላ አለበት ብላ ቤታችን ውስጥ የሆነ የጠመጠመ ሰውዬ መጥቶ እንቁላል አናቴ ላይ እንደዚህ አድርጎ አፍርጦብኛል። እንቁላል አድርጎ የሆነ ነገር ጸልዮብኝ የሆነ ነገር ደግሞብኝ ሄዷል። ከዛን ጊዜ ጀምሮ ነው ሁሉ ነገር የተበላሸዋለች። አልጋ ላይ ስለምሻና ብዙ ነገሮች ስለሚበላሹብኝ ትምህርት ስለማይገባኝ ብዙ ነገር ብላ ነገረችው እና እድሜ 16 ዓመት ይመስለኛል 16 ዓመት ምናምን አካባቢ ላይ ነው። ከዛ ወዲያውኑ ይሄ ሰውዬ መጥቶ ከሄደ ከአንድ ወር ሳይሞላኝ ተደፈርኳል። በትምህርት ቤት እንደዚህ ያው መናገር ስለማልፈልግ ነው ልጁ እንዳይታወቅ ብዬ ነው። ገብቷችኋል? ብቻ በትምህርት ቤት በሆነ መንገድ ተደፈረ። ከተናገርኩት እንዴት እንደዚህ ትላለህ እንዳትሉኝ ብዬ ነው። እሺ ይሄ ነገር መናገር የለብህም ነበር እንዳትሉኝ ብዬ ነው። ብቻ በትምህርት ቤት አካባቢ ላይ ተደፈረ ይሄ ልጅ። ከዛ በኋላ ቀጠለበት። ገንዘብ ሲሰጡት ለሱስ ማብረጃው ለአንዳንድ ነገሮች በቃ በጣም እንትን እያለ ይሄ ህይወቱን እየተላመደው መጣ። ዳይፐር ማድረግ ሁሉ ጀመረ። መቆጣጠር አቅቶት ሰገራውን ምናምን መቆጣጠር አቅቶት በጣም ብዙ ወንዶች ይፈራረቁብኛል የሚለው በጣም አደገኛ የሆነ ህይወት ነበር የሚሄደው። ቤተሰቦች ከጓደኞቹ ጋር ከተነጋገርን በኋላ ማለት እያንዳንዱ እርምጃቸው ኃጢአትን ከመለማመድ ጋር ብቻ ሳይሆን ገንዘብ አታሏቸው፣ ሱስ አታሏቸው። በትምህርት ቤት ውስጥ ያለው አካሄድ በተለይ በጣም የተበላሹት በትምህርት ቤት ሁኔታ ላይ ነውና ይሄንን ልጅ እናትየዋ ስለመለሰችው ልጇን ብቻ አይደለም የመለሰችው። ይኸውላችሁ ብዙ ጊዜ እናንተ ሰላማዊ ሰዎች ከሆናችሁ በዙሪያችሁ ያለውን ሰው በሙሉ ሰላም ታደርጉታላችሁ የሚባለው ለዚህ ነው። እህቴ አንቺ ለጎረቤትሽ ጥሩ ሰው ለመሆን ሳይሆን ራስሽ ሰላምሽን ከጠበቅሽው ጎረቤትሽም ሰላም ትሆናለች። ለጎረቤትሽ ሰላም ስትያለ የምትኖሪው የውስጥ ሰላምሽን ጠብቂው፣ ወይም የውስጥ ሰላምህን ጠብቀው። አንተ ጥሩ ሰው ለመሆን አንተ ሰላማዊ ሰው ለመሆን ራስህ ሰላማዊ ሰው ለመሆን ስትጥር ዙሪያ በሙሉ ሰላማዊ ይሆናል። ክፉ እንኳን ቢሆን ይስተካከላል። ይሄ ልጅ በእናቱ ልምምድ ልጁ ለቁም ነገር እንዲበቃላት በምታደርገው ሂደት ውስጥ ልጇን እዚህ ደረጃ ስታደርሰው እሱ ደግሞ በጨዋታ በወሬ ድድ ማስጫወታ ድንጋይ ቦታ ላይ ተቀምጠው ምናምን እንደዚህ ሲሉ በሚያወሩት ነገር በጣም እንትን አላቸው። በቃ ሰርፕራይዝ ሆኑ። የሚያወሩት ነገር ገጠመኙን ምናምን ሲያሰማቸው ደነገጡ እና እናታቸው ጋር ሁሉ ሄደው ማውራት ጀመሩ። ትንሽ ልጆች ናቸው ግን 20 ዓመት 18 17 19 ምናምን ናቸው። ተመሳሳይ ተቀራራቢ እድሜ ውስጥ ነው ያሉትና ማስተርቤሽን ችግር አለባቸው ሁሉም። በጅምላ ነው እንዲያውም በአንድ ቤት ውስጥ ሆነን የምናደርገው በጅምላ። በጣም ነው የሚገርመው። እና ይሄ በቃ የዝሙት መንፈስ በደንብ ተጠናውቷቸዋል ልጆቹን። ሴት ምናምን አትቀራቸውም። ግን ያም ሆኖ ፈርተው በግሩፕ እንኳን ሊያደርጉ ፈርተው በየግላቸው ያደረጉት ነገር መተው የሚያወሩት እንትና ጋ ሄጄ እኮ እንደዚህ አድርጌ ብለው የሚያወሩት ወዲያቸው ይሄ ነው። በቃ ሌላ ነገር የለም። ሴቶችም ሲገናኙ እንደዚያው ነው። ይሄ አሁን አዲስ የመጣው ነገር እሱ ነው። በተለይ
በሀብት ትምህርት ቤት ወይም በሀብታም ትምህርት ቤት ደረጃ ያሉት ሴቶች የሚያወሩት ቢኖር ስለ ኢትዮጵያ ጦርነት ወይም ስለ መታመስ ወይም ስለ ሰላማችን ወይም ስለ አያወሩም። አንድም ነገር አያወሩ። በቃ በቲኔጀር እድሜ የሚያስቡት ነገር በሚኖር የእናትና የአባታቸው መሶብ ነው የሚያዩት የሚበሉት። የእናትና የአባታቸው ኪስ ነው የሚያኖራቸው። ስለ ገንዘብ አይጨነቁም። የሚቋጠርላቸው ምግብ አእምሯቸውን በሙሉ እንዳለ በቃ እንዴት ነው የተመቸ ኑሮ ስለሚኖሩ ሀሳባቸውና ምኞታቸው ሁሉ ወደዛ ነው የሚሆነው። ብዙ ጊዜ የተመቸ ምግብ መብላት ወይም ቅባት ነክ ነገሮችን ጥሩ ጥሩ ምግቦችን መብላት ስሜታቸውን ሳይፈልጉት የጉርምስና ስሜት እንዲመጣና ያ ስሜት እንዲሰማቸው ያደርጋቸዋል ልጆቹ። እና የሚገራ ምግብ የሚባል አለ። ምስር፣ ሽሮ፣ እነዚህ ፍትፍት የሚባሉ ነገሮች ወይም ቀለል ያሉ ምግቦች አሉ። የሚገሩ ምግቦች ይባላሉ። መካሪ ምግቦች ይባላሉ። መለስ በል ብሎ የሚናገሩ ምግቦች ናቸው። እና ይህንንም እንዲበሉ ማዘውተር አለባቸው። እና ይሄ ልጅ ጓደኞቹን ካመጣቸው በኋላ መስመሩ እየተስተካከለ መጣ። ግን ደግሞ የዛን ያክል ደግሞ እናቱ ላይ ያለው መንፈስ ደግሞ በጣም ከባድ ሆነ። ለምን? ገንዘብ የሚያስቀምጠው እሱ ቢሆንም እናትየዋ ደግሞ ስራ ሰርታ መታ አከራዮቹም ቤት ውስጥ የሚሰጧትን ገንዘብ እያመጣች የሚገባ ቢሆንም መንፈሱ ተበሳጨባት፣ ተቆጣ። በቃ ለምን አገኘች ነው? ለምን ልጆቿ ጸለዩ ነው? ለምን ይሄን ነገር አወቁት ነው? ተደምሯል ሁሉም። ምልክቱ ደግሞ የእህቷ ልጅም ላይ ጭምር ነው የሚታየው። የእህቷ ልጅ ያው የራሷ እህት ስለሆነች መንፈሱ የእህቷ ልጅ ላይም አለ። ልክ እህቷ የምትኖረው ኑሮ ነው ይችኛዋ ሴት የምትኖረው። የእህቷ ልጅ ማለት ነው የምትኖረው አንድ አይነት ነው። ድሮ እኮ እናትሽ እኮ እንደዚህ ነበረች አይገርም ትላታለች። እና እቺ ልጅ 17 ዓመቷ ልጅ ይመስለኛል። ብዙ ልጆች ስለሆነ አላስተውላቸውም። እና እናትሽም እኮ እንደዚህ ነበረች ስትላት እንዴት ነበረች እስቲ እናቴን ንገሪኝ ትላታለች። በህፃንነት ስለሞተችባት አታውቃትም። እንዲህ ታደርግ ነበር እናትሽ። ወንዶች በሚቀርቧት በሚጠጓት ሰዓት ወዲያውኑ ከነሱ ጋር እሺ ብላ ሄዳ ተመልሳ ትመጣለች። ከዛ ገንዘብ ትሰጠኛለች። ይህን ግን አይገባኝም ነበረ። አጭበርብራቸው አታላቸው ነው የምትመጣው። እና ይኸውልሽ ሳላስነካ ራሴን አስከብር የመጣው ትለኛለች። እና አንቺም እንደ እናትሽ ነው መሆን ያለብሽ፣ ሁሉ ነገርሽ እንደዛ ነው የሚሆነው ትላታለች። ያ ማለት ገንዘብ ሄደሽ አታለሽ አምጪ ማለት ሳይሆን ራስሽን አታስነኪ። በብዙ በሽታዎች የተከበበች ብትሆንም ያ በሽታ ግን የመጣው በቤተሰባችን በባዕድ አምልኮ ምክንያት ነው እያለች መዘርዘር ጀመረች። የቤተሰቦቿን ታሪክ ለልጆቿ ቁጭ አድርጋ እንደዚህ ነበረ እንደዚህ ይመለክ ነበረ ምናምን ትላለች። ግን ትንንሾቹ ልጆች ከተኙ በኋላ ነው የምትናገረው ይሄንን። በተለይ የ14 ዓመቷ ልጅ ራሱ እሷ እንዳትሰማ ነው የምትፈልገው። በእርግጥ ይከብዳል። የ14 ዓመት ልጅ ይሄን ነገር ሲሰማ ይከብደዋል። ግን አንዳንድ ጊዜ ፈጣን ከሆነ አይምሯቸው ቢሰሙትም ችግር የለውም። እኔ እንዲያውም እድሜ ለመገደብ ሞክሬ ነበር፣ ግን ቢሰሙት ነው የሚሻለው ብዬ አሰብኩኝና ዝም ብዬ የእድሜ ገደብ ሳላረግ ከዚህ እድሜ ያላችሁ እንዳታዳምጡት ብዬ መናገር እፈልግ ነበረ። ግን ተውኩት። ምክንያቱም ካሁኑ እያዳመጡት አድገውት እንዳደጉ ሁሉ ወይም ደግሞ ባዕድ አምልኮን እያወቁት እንዳደጉ ሁሉ የጽድቁን መንገድ ውጊያውንም እያወቁት እንዲያድጉት በመመኘት ያን ነገር ትቼዋለሁ፣ የእድሜ ገደቡ ማለት ነውና እሷ ግን ያው ልጅ ትበላሽብኛለች ብላ ጨዋነቷ እንዳለ ይሁን ብላ እሷን ካስተኛች በኋላ ነው እድሜያቸው ከፍ ያሉትን ቁጭ አገር የምታስተምራቸውና ይጸልያሉ። ጸበል ይረጫቸዋል። ጠዋት ሲነጋ ደግሞ ትንሾቹን ጸበል ይረጫቸዋል። ምንም የጮኸ መንፈስ የለም በቤት ውስጥ ምንም ይሄ ነው ተብሎ የጮኸ መንፈስ የለም። ግን በጸሎት እየተጉን ያሉት በጣም እየበረቱን ያሉት እና መጨረሻ ላይ መሐላ ማስገባት ይህንን ነገር የነገርኳት መሐላ እንዲገቡላት ሁሉም በተቀመጡበት ማለት ነው። እስቲ እኔ ምናችሁ ነኝ? በቃ እንደ ጅል እንደ ሞኝ ማለት ነው የምትጠይቃቸው። እንዴማ የምን ሆነሽ ነው? ስለዚህ እናታችሁ ነኝ ማለት ነው ትላቸዋለች። አዎ። ስለዚህ እኔ እናታችሁ ከሆንኩኝ ለእናንተ ክፉ አስባለሁ? አታስቢም። ስለዚህ እኔ ለእናንተ ክፉ ማላስብ ከሆነ አሁን መመክራችሁ ነገር ትሰሙኛላችሁ፣ አድርጉ ብላችሁን ታደርጋላችሁ። እሺ እባካችሁ እግር እንተጣጠብ፣ እርስ በርስ እንተጣጠብ አለቻቸው። እንዴ ማሚ በጣም አሪፍ ነገር አመጣሽ፣ እኔ እነሳለሁ ብላት አንድ ትንሿ ተነሳች። 17 ዓመቷ ልጅ ወዲያውኑ ነጠላ ለበሰችና ማስታጠቢያ አምጥታ እግር አጥባ አይታለች። ገዳም ስትሄድ አይታ ነበርና እግር አጥባ እግር ስማ ሁሉንም ስማ ከየት አመጣሽው ከምን ተማርሽ ስትል ጊዜ አይቼ ነበር ገዳም አለች። እግር ካጠቡ በኋላ
እግር ይስማሉ። ደግሞ የሚታጠበው ሙልጭ ተደርጎ ነው። አንዳንድ ጊዜ እንደው ለክብር ሲባል ለወግ ማድረጉ ሲባል ባት ብቻ እንደዚህ ጥብጥብጥ አድርገው ውስጥ እግር ውስጥ ሙጀሌውን ምናምን ገብቶ ፈንገሱን ማጥፋትም ግድ ነው ብላ ልጅቷ እየኮረኮረቻቸው እያሳቀቻቸው በቃ ምን እያለች ከዛ በሚቀጥለውም ቀን እሷ ስታጥብ ያምርባታል፣ እስቲ 1 ሳምንት እንስጣት ተብሎ ለእሷ ተሰጣት። ደስ አላት። በቃ እግር ማጠብ ትወዳለች። አያችሁ የእግዚአብሔር መንፈስ ሲያድር። ከዛ እኔ እናታችሁ ከሆንኩኝ እንደ እናት የምታዩን ከሆነ ደግሞ አንድ ነገር ላዛችሁ አለቻቸው። እንደዛ ከሆነ ካሁን በኋላ ማለት ነው ምንም የሚያጣላ ነገር ቢመጣ ላለመጣላት እንማማል አለቻቸው። አንቺ ካልጮሽብን አሏት። እስቲ መቼ ነው መጮህ ያቆምኩት? እሱማ ቆይተሻል፣ ግን በቃ እንማማል። እኔም አልጮህባችሁም፣ እኛም ማትፈልጊው ነገር አናደርግም ብለን እንማማል ተባባሉ። ሻሉ መሐላ ተማማሉ። መሐላቸው ምን አይነት መሐላ ነው? መጽሐፍ ቅዱስ መሐላ ያስቀምጠው የእናታችንን ቃል እናከብራለን፣ እንደ ልጅ እንኖራለን ምናምን ያሉት። በቃ ደስ የሚል አለ አይደለ? በትምህርት ቤት የለመዱት ቀልድ፣ በሰፈር ውስጥ የለመዱት ቀልዱ ግን ቁም ነገር ያዘለ ቀልድ ነው። መሐላው ግን የእውነት ጠበቅላቸው። ለምን? የሆነ ነገር ሊያጠፉ ሲሉ ውሃ መሐላ አለ። ኩርፊያ የለም፣ ቅያሜ የሚባል ነገር የለም። ምናልባት ኩርፊያ ሊኖር ይችላል፣ ቅያሜ የሚባል ግን የለም። ስነ ስርዓት ምናምን ይባባላሉ። ይሄ ቀስ እያለ እየገራ መጥቶ በኋላ ምን ማለት ጀመሩ? ክርስቲያን ኦርቶዶክስ ካልሆነ አናከራይም ማለት ጀመሩ። አንድ ሁለተኛ ነገር ማለት በሃይማኖት መከፋፈል ጀመሩ። ከዛ ቀጥሎ ደግሞ የሚከራዩ ሰዎች ቤት በሚመጡበት ሰዓት ልጅ ያለው ልጅ ያላቸው ትዳር ላይ የሆኑ ሰዎችን የምናከራየው ላጤ አናከራይም ብሎ ገለበጡት። ላጤ ነው የምናከራየው ነበር የሚባለው፣ እነሱ ደግሞ ገለበጡት። ለምንድነው ሲባል ቤተሰብ እንፈልጋለን፣ በቃ ብዙ ነገር እንፈልጋለን ብለው ተው፣ ነገር ያመጣብናል፣ ልጆች ያሏቸው ከመጡ ችግር ይፈጠራል ስትል እናትየዋ ግድ የለሽም እማዬ። ከዛ ሰው ልጆች ያሏቸው ሲመጡ ቀስ እያሉ እየገሯቸው አብረው ሲጫወቱ አብረው ሲጸልዩ ግቢ ውስጥ ሁሉም ጸሎት ቤት አላቸው። በእነዚህ ልጆች የተነሳ አያችሁ፣ እናት የመጀመሪያ ትምህርት ቤት ናት። እናት የመጀመሪያ ሃይስኩል ናት። የመጀመሪያ ትሬኒንግ ማድረጊያ ቦታ ነች የሚባለው ለዚህ ነው። የእናት ደረት ላይ ጡት ብቻ አይደለም ያለው፣ ፍቅር አለ። የእናት ደረት ላይ ጡትና ፍቅር ብቻ አይደለም ያለው፣ የእናት ደረት ላይ ትዕግስት አለ። ስለዚህ ይህንን ነገር ልጆቿ ላይ አየችው። ጭራሽ በየቤቱ እየሄዱ እኔን እየጠሩኝ ስዕል መለጠፍ እዛ ግቢ አንዱም ጋር ተጠርተሃል ስባል ወደ 6 ነው ምናምን ክፍል ቤት ጸሎት ቤት ሰራሁላቸው። አንደኛውማ ጭራሽ በጣም የሚገርም ሰው ነው ያገኘሁት። የጉባኤ ሰው፣ የኛ የጉባኤ ሰው ነው። በቃ ጉባኤ በፊት ይመጣ የነበረ ሰው ነውና በጣም የሚገርም ነው እነዚህ ልጆች የሚሰሩት ስራ። በቃ በህብረት እንጸልይ እኮ እያሉ ነው። ጸልዩዋ፣ ታዲያ ምን ችግር አለው? ከዛ በህብረት በሚጸልዩበት ሰዓት ይሄ አሁን ትልቁ አሁን ያልኳችሁ የጉባኤ ሰው ጸሎት መሪ እንዲሆን አድርገው ቤት እየመጣ ይጸልያል ምናምን። በነገራችን ላይ አንድ ልጅ አለው፣ ትንሽዬ ልጅ አለው። ሚስቱ ሞታበት ሀዘኑን ለመርሳት ነው ቤት ቀይሮ የመጣው። ከዛ እያሉ ቀስ እያሉ ሁኔታቸውን ሲያጠና እንዴት እንደሚጸልዩ ምን አይነት ህይወት እንደነበራቸው ሲነግሩት፣ እሱም ሲነግራቸው ምን ሲላቸው ከእናት ጋር መላመድ ጀመረ። ከእናት ጋር መተዋወቅ ጀመረ። ሚስቱ ከሞተችበት 2 ዓመት ሆኖታል። እዛ ቤት ውስጥ በሚቀመጥበት ሰዓት የሚስቱን ትውስታ እዛ ግቢ ውስጥ ነው ወድቃ የሞተችው። በጣም እሱን ማስታወስ ስለማይፈልግ ያንን ግቢ ለቆ ወጣ። የራሱን ግቢ ነው ትቶ የተከራየው ነው። ያንን ለሌሎች አከራየ፣ እዛው ግቢ ውስጥ ወድቃ ስለሞተችበት እና 2 ዓመት ሆኖታል። እና እዚህ ቤት መጥቶ ከዚች አሁን ካልኳችሁ ከባለ ታሪካችን ጋር ወይም ከልጆቹ እናት ጋር ሲላመዱ ቡና ጠጣ ሲባል ሲመጣ ዓመት በዓል ሲገባበዙ በግኔን የሚገዛው ሲል እነሱ የሚገዛው ሲል ጊዜ ግብት ብሎ ቀረ፣ ባል ሆኖ ቀረ ማለት ነው። ደስ አይደል? ከዛ ነገሮች እየጠነከሩ መጡ። ነገሮች እየጠነከሩ ሲመጡ በጣም ጎበዞች ሆኑ። አሁን አዲስ ሙሽሮች አዲስ ናቸው፣ ገና ቅርብ ጊዜ ነው ግን የተቀራረቡት። ፍቅራቸውን ያጠንክርላቸው። እጅግ በጣም ነው ደስ ያለኝ። ይሄ ነገር ከሆነ በኋላ ነው ቶሎ ብዬ ለእናንተ ገጠመኙን ያመጣሁት። ልክ ስታገባ ማለት ባልየው በቃ እኔ አንቺ ጋር መኖር እፈልጋለሁ፣ አንቺ ሚስቴ እንድትሆኝ እፈልጋለሁ፣ መጽናኛ እንድትሆኝ እፈልጋለሁ ብሎ ሲገባ መንፈሷ ተያዘላት። በምን መልኩ ቢያዝ ጥሩ ነው? ያልተጠበቀ ነው። በነገራችን ለቤተሰቦቼ
ያልተጠበቀ በፍጹም በቃ ይሄ ነው ተብሎ ያልተገመተ ነገር ነው። ባለቤትየው ሰካራም የሆነው በምክንያት ነው፣ የሞተውም በምክንያት ነው። ይችም ሴትዮ ያላገባችሁ በምክንያት ነው። ወጣት በነበሩበት ሰዓት፣ እንቁላል አዘዋሪ በነበረችበት ሰዓት የተፈጠረ ችግር አለ። እሱን አውቄ ነው መጨረሻ ላይ ልነግራችሁ የፈለኩት። እንቁላል አዘዋሪ በነበረችበት ሰዓት ሲተዋወቃትና ቤት ስትመጣ በመጣች በ2 ወር ውስጥ በ1 ወር ውስጥ ነው እንጂ በ1 ወር ከ10 ቀን አካባቢ 40 ቀን አካባቢ ነው። ምን አለች አንድ ሴት መታ፣ ባለቤት የነበረ እዚህ ቤት ውስጥ እኔ እኖር ነበረ፣ ቀጥ ብለሽ ከዚህ ቤት ውጪ፣ እኔ ሽማግሌ ልኬ ይቅርታ አድርግልኝ ብዬ ተመልሼ ልገባ ነው ብላ ስትላት፣ ይህንን ለሱ ንገሪው፣ እኔ የማውቀው ነገር የለም። መጣሁኝ እዚህ ቤት መቀመጥ ከጀመርኩኝ 40 ቀን ሆኖኛል። ስለዚህ ባለቤትሽን ጠይቂው፣ ስትጠይቂው ደግሞ እኔ ፊት ነው የምትጠይቂው። ለብቻው ጠይቀሽው ውጪ ብሎሻል ብለሽ እንድትይኝ አልፈልግም ተባብለዋል። እንደዛ ነው እንዴትልና ይቺ ልጅ ሄዳ ድግምት ታስደግማለች። ያቺ የተናገረችው ማለት ነው። ውጭልኝ ከዚህ ቤት ስታስፈራራት የነበረች ሴትዮ ድግምት ታስደግማለች። ድግምቱ ማስደገም የጀመረችው ግን ሰውየውን ስልክ ደውላለት ነው። እኔ ልታረቀህ ሽማግሌ ልልክ ሲያዘጋጅ አንተ ሌላ ሴት አመጣ ስትል ጊዜ አንቺ እኔ ከአንቺ ጋር ልታረቅ? በስማ እኔ ከአንቺ ጋር ከታረኩኝማ እውነት ሰው አይደለሁም ማለት ነው ይላታል። ለምን እንደዚህ የሚል ይመስላችኋል? መታረቅ ጠልቶ አይደለም። አንድም ቀን እግሯ ከጠንቋይ ቤት ሳት ብሎ አያውቅም። ሁል ጊዜ ድግምት፣ ጥንቆላ ወይም ደግሞ እንደዚህ አይነት ቦታ ነው የምትሄደው። ብላት አልሰራ በቃ ምንም አልሰማ ስትለኝ ጊዜ ውጭልኝ ብዬ አስወጣኋታል። ከዛ ከራማዬ ተው ብሎሃል ናና በርሶ መጀንበል ምናምን ይቅርታ አድርጉ አፉ በሉ ይበል ምናምን ትለዋለች እየመጣች። በፍጹም ልሙት እዚህ ቤት ውስጥ አለ። ያው እዛው ቤት ውስጥ ሞተ። የሚገርማችሁ ገደለችው። ግን በሰው እጅ ቢሞትም ዛሩ ጠንቋዩ እንዳስገደለው እዚች ሴትዮ ላይ ሆኖ ደፈለፈ። አታውቅም ይህን ታሪክ። ይች ሴትዮ መተት እንደምታረግ ምን እንደምታረግ ታሪኳን አልነገራትም። ስለሚስቱ ታሪክ በፍጹም አታውቅም። ውጪልኝ ብቻ ነው ያለቻት። ከዛ በኋላ ግን ያለውን የሚስትየዋን ታሪክ አልነገራትም ለዚችኛዋ። ካገባችሁ በኋላ ሲጸልዩ ምን ሲሉ ከንፈሯ መንቀጥቀጥ ጀመረ። ይታያቸዋል ሲል ይሄ እዚህ ጋር ሲንቀጠቀጥ እንደዛ ሲሆን ምን ነው በረደሽ እንዴ ብሎ ጋቢ ሲደርብላት አሁንም ትንቀጠቀጣለች። ከዛ ግንባሯን ቅብር አድርጋ መንቀጥቀጥ ጀመረች። ሰውነቷን ለዚህ ማንዘፍዘፍ ጀመረ። ምንድን ነው ብሎ ጀርባን ሲያረጋት በፊት ለፊቷ ወደቀች። ይሄ የጉባኤ ሰው ማለት ነውና ከዛ ነገሮች እየተስተካከሉ መጡ። መንፈሱ ተያዘላት። ጸበል ቦታ እየወሰደ ያው የመምህር ጉባኤ ዝግ ስለነበረ ጸበል ቦታ ወስዶ መንፈሱ እንዲታሰር እያደረገ እየገራ መቁጠሪያም የለም በጧፍ እየገረፈ መንፈሱን እየገራ ምን እያለ እያስለፈለፈ እያሰማት ባለቤትሽን የገደለችው ሴትዮች ናት እያለ ከዛ መጨረሻ ላይ ሁሉ ነገር ከጨረሰ በኋላ ሴትዮዋን እናገኛት ብለው ሲሄዱ ሴትዮዋ አርፋለች፣ ሞታለች። ሰውየው በሞተ በወሩ ነው የሞተችው ተባለ። ይሄ ወሬ የሰሙት መንፈሱ በተናገረው አቅጣጫ መሰረት ሲሄዱ ነው። እዛ ቦታ ላይ ሲሄዱ ዛሬ ሞታለች፣ እሷ ከሞተች ዘመን የላትም ተባለ። ያኔ ማለት ነው እንግዲህ እሷ ሞታለች። የላከችው መንፈስ ግን እቺ ሴትዮ ድሃ አድርጓታል። ብዙዎቹ መተት አድርገውብን አልፈዋል፣ ወይም ደግሞ መተት አድርገውብን አገር ለቀው ወጥተዋል። እኛ ግን ከመንፈስ ጋር ታቅፈን እንኖራለን እና በዚህ ምክንያት መንፈሱ ተይዞ ቤት ውስጥ ያለው ነገር በሙሉ ወደ መስመር መጣ። መንፈሱ መምህር ጋር ከተሸኘላት በኋላ 2 ጊዜ እንደገና ሌላ መንፈስ ተይዟል። የመስተፋቀርና ምንድነው መስተፋቀርና እንትን ጮቤ ደንቃራ መሬት ላይ ማለት ነው። ዝም ብሎ ምናምን እንቁላሉ ይጥሉታል። ዝም ብላችሁ ረግጣችሁ ስታልፉ እንትን ይላልና ጮቤ ነኝ ራስ ምታት ማይግሪን ነኝ አለ። ራስ ምታት ማይግሪን ነኝ አለ እና የጦስ ዶሮ እንደዚህ አዙረው እንቁላልና ዶሮ አዙረው አምጥተው እዛ ፍርጠውታል። ዶሮዋን ስትታረድ እንቁላሉን ደሟ ላይ አስነክተው ነው እንደዚህ አዞሩት። ከዛ ይጣሉት። ይሄን ከታ መጣሁት ስትለፈልፍ ሴትዮዋ እንደዚህ ሆኜ ነው የገባሁት ብሎ በተግባር ነው የተናገረው። እና ይሄንን የመሰለ ቤተሰብ
የመጨረሻው ታዳጊ ማን ሆነ? አባወራ ሰው ተገኘና በፍቅር ነው የሚወዱት። ይሄ ጎረምሳው ራሱ ሳይቀር በቃ ከዚህ ሰውዬ አይለይም። አብሮት ሲኒማ ቤት ወስዶ ሲኒማ ያሳየዋል፣ ፊልም ያሳየዋል። ግን አይጠቅምህም ማለት አይጠቅምህም ስለ ኃጢአት ነው ማለት ሳይሆን የሚበልጥ ነገር አለ እያለ ወደ ቤተክርስቲያን፣ ወደ ሰንበት ትምህርት ቤት፣ ወደ መንፈሳዊ ጉባኤ በተለይ መንፈሳዊ ጉባኤ በስማ እኔ ድሮ አስታውሳለሁ መርካቶ ራጉኤል እጅግ በጣም ደስ የሚል ጉባኤ ነበረ። መምህር ደጀኔ የሚባል እንዲሁም ደረጀ የሚባል እንዲሁም ኢዮብ 33:14 ላይ ጥቅሱን አረሳውም እስካሁን ድረስ። አሁን ምናልባት ትምህርቱን እያዳመጠ ሊሆን ይችላል። ይሄንን ደረጀ ይባላል። እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም የሚል በካሴት ተቀርጾ የተዘጋጀ ትምህርት ገዝቼ መጥቼ ለመጀመሪያ ጊዜ ወንድሜ ታላቅ ወንድሜ ነው ይዞኝ ሄደው ጉባኤ እዛ ጉባኤ እኔ 3 ነን ወንድማቾች ሄድነውና ይሄ ልጅ እዛ ቦታ ላይ ይሄ ትልቁ ሰውዬ የቤቱ ባለቤት አሁን አባት የሆነው ማለት ነው እዛ ጉባኤ ላይ ይካፈል እንደነበረ ሲነግረኝ በቃ ምን አይነት ጊዜ እንደነበረ አስታወስኩኝ። የማህበረ ቅዱሳን ፕሮግራም ነበረ፣ በየቦታው ላይ ፕሮግራም ያቀርቡ ነበረ። በጣም እዚህ ኮከብ ሆቴል 24 ቀበሌም የሆነ ጊዜ ፕሮግራም ነበራቸው፣ የሆነ ሴሚናር ይሰጡ ነበር። እንደዚህ አይነት ቦታዎች ላይ እንካፈል ነበርና እንዲህ አይነት ቦታዎች ይወዳል ሰውየው እና ስለገጠመኝ ስለምናምን ሲሰማ ሰርፕራይዝ ሆኖ በቃ ይሰማው በጣም ደንግጦ ይሄ ነገር አለ እንዴ ብሎ በቃ መስመር ይዞ ከልጆቹ ጋር እነሱም የሰጡትን ተቀብሎ እሱም ደግሞ የዛን ያክል ጎበዝ ነው። ለምንድነው ገጠመኙን አያውቀውም ነበር፣ ርቆ ነበር ከጉባኤያችን ከመምህር ጉባኤ ርቆ ነበር። በፊት ነበር የሚከታተለው። አሁን ልክ እኔ ሳቀርበው እንደዚህ ሳስተምረው መስለው በፊት እኮ እኔ መጠመቅ ወይም በመቁጠሪያ ራስን መምታት ወይም ደግሞ የሆነ የመምህር ጉባኤ ላይ መጥቶ መንፈስ እንዴት እንደሚያስጨው የመናፍቅ መንፈስ በተለይ እንዴት እንደሚያዝ ድሮ እከታተላቸው ነበር ጎርጎሮስ እያሉ። ከዛ ውጭ ሌላ የማውቀው ነገር የለም። በጣም የሚገርመው ምናምን ብሎ እንዲያውም ተገናኝተን ሁሉ አውርተናልና በዚህ ሰባካችሁ ገጠመኙ ምን ያህል ሰው እየቀየረ እንደሆነ እያያችሁ ነው። እንኳን አይደለም እናንተ እኔም እየተቀየርኩበት ነው። እንጃ ከምን ወደ ምን እየተቀየርኩ እንደሆነ አላውቅም። በጣም ደስ እያለኝ ነው ማቀርበው ለእናንተ። ሁለተኛ ነገር ደግሞ ገበናችን ራሱ አስተማሪ እየሆነ መጥቷል። ሌላው ደግሞ መለወጥና መሻሻል እንፈልጋለን። እንዴት እንለወጥ ሲባል ለ30 እና ለ40 ዓመት ያክል አውደ ምህረት የሚባለው ይሄ የቤተ ክርስቲያን ሰርክ ጉባኤ ማታ ማታ የሚሰበከው ለ30 እና ለ40 ዓመት ያክል ተሰበከ። ግን ናይት ክለብ አልተዘጋም። ጭፈራው ቀጥሏል። HIV ቀጥሏል። ድንቁርናው ዘረኝነቱ ቀጥሏል። ጉቦ በቃ ሁሉ ኃጢአት እያደገ ነው የመጣው። ግብረ ሰዶምነት፣ ሌዝቢያንነት እያደገ መጣ። ለምን ሲባል ጉባኤው ስራ መስራት የሚችልበትን ያክል አልሰራም። የቤት ሰራተኛ እናቶች፣ መነኮሳት ወይም ቤት ውስጥ ስራ የሌላቸው ቤት ውስጥ የተቀመጡ ወጥተው መስራት የማይችሉት ናቸው መጥተው ትምህርት የሚያዳምጡት የነበሩት። በኋላ እያደገ እነ መምህር ዘበነ፣ እነ መምህር ተከስተ፣ እነ መምህር ዘላለም፣ ዛሬ ደግሞ እነ መምህር ብረታብ፣ ሌሎች ደግሞ እንደዚሁ እነ መምህር ጳውሎስ ምናምን የሚባሉ ትልልቅ ሰባኪዎች ሲመጡ አሁን ጉባኤ እየሰፋ መጣ። በዚህ በኩል ስትመጡ ደግሞ እንደ መምህር ግርማ ያሉት እዚህ ፈረንሳይ ኢየሱስ ቅባ ቅዱስ የሚቀባባት ሌሎችም አባቶች እንደዚህ መናፍስትን ደግሞ የሚዋጉ ሲመጡ ደግሞ ስለ መናፍስት ግንዛቤ እያደገ እየሰፋ መጣ። ስለዚህ የሰው ልጅ አይምሮ እግዚአብሔር በፈቀደው ቀን እያስነሳቸው እንደዚህ አይነት አባቶችን እንዲህ አይነት መምህራን እያስነሳ ምን እያደረገን ያለው ማለት ነው? እያነቃን ያለው። ከእንደዚህ ነገር ውስጥ አንዱ ይሄ ገጠመኝ ትምህርት ነው። ስለዚህ እናንተ ለወንድምና ለእህቶቻችሁ፣ ለጓደኞቻችሁ፣ ለማታውቁትም ሰው በዚህ እንድር 1-2 ትምህርት ሼር አድርጉት። ቀጥታ ዩቲዩብ ውስጥ ገብቶ ገጠመኝ ብሎ ነው የሚያዳምጠው። ለምን ስትሉ ያ ሰው ራሱን እዛ ውስጥ ያገኘዋል። በተለይ አይነ ጥላ የሚለውን ትምህርት ከዛ ደግሞ ገጠመኝ የሚለውን ትምህርት ሲያዳምጥ ራሱን እዛ ውስጥ ያገኘዋል። እና በመሃል ጥቅስ መጥቀስ ወንጌል መስበክ እንዳለ ሆኖ እናንተም እንድትለወጡበት የማቀርበው ትምህርት ገጠመኝ ቢሆንም እኔም እንደናንተ ነው ሰምቼው ቀድሜ የምማርበት የምለወጥበት በጣም ብዙ ነገር ነው የሚያስተካክለን። እና አንድ ጊዜ ገረፍ ላድርግላችሁ ይሄ ቤት እንዴት እንደተለወጠ። መጀመሪያ ማደጉን አክብሬ ያልኳት ራሷ እንድታከብረው አረኳት። ሁለተኛ ትህትና ነው። ትህትና ያስፈልጋል ልጆችሽን ለማሳደግ። ሶስተኛ ተረጂው ይሄን ልጅሽን ወይም ልጆችሽን ተረጃቸው። እድሜያቸውን መረዳት ነው። ፍላጎቶቻቸውን ማወቅ ነው። መናፍስቶቹ
ምን ያህል እንዳጠቋቸው መረዳት፣ ማየት፣ ማስተዋል ነው። ከዛ በመቀጠል ደግሞ ለእናትነት ለአንቺ ያላቸው አመለካከት ፊትሽን ሲያዩ ምን እንደሚታያቸው መዲያቱ ነው የሚታያቸው፣ ችግሩ ስቃዩ ነው የሚታያቸው ወይስ ምን እንደሚታያቸው፣ እንዴት ነው የሚያስቡሽ? ይህን ነገር አስተውይ አልኳት። ከዛ መልሱን ራሷ ነች የምታገኘው። ከአንቺ የሚጠበቅ ነገር ደግሞ ማድረግ አለብሽ ብያታለሁ። ፍቅር መስጠት ማለት መጋበዝ፣ ስጦታ መስጠት። በስመ ስጦታማ ተዉት። አሁን ለሴቶች ልጆቿ የማታደርገው ነገር ቦርሳ ትገዛላቸዋለች። የሞባይል መያዣውን ይሄ ከቨር አለ አይደለም፣ ሞባይል ከኋላ እንደዚህ ከቨሩ እሱን የሚያምር የሴቶች ከቨር እየገዛች ልጆቿን አሁን በጣም ትሪት እያደረገቻቸው ነው። ይሄ ቀላል ይመስላል። ዝም ብሎ ጎማ መግዛት ምንድን ነው ትሪት ትችላላችሁ፣ ግን በእድሜያቸው መጠን ነው የምትሰጣቸው፣ እነሱ በሚፈልጉት በሚወዱት መጠን። ይህን ሳረግላችሁ ደግሞ እናንተ ደግሞ የምፈልገውን አድርጉልኛ ትላቸዋለች። ምን እንደምትፈልጊ ሰዓት ትንሾቹን አቁርቡልኝ ወስዳችሁ ትላቸዋለች። አዝዣታለሁ። ትንሾቹን ወስዳ ስታቆርባቸው ቤተ መቅደስ ይገባሉ። ቅዳሴ ጸበል ይጠጣሉ። ቤተ መቅደስ ሲገቡ ማዕጠንቱ ያገኛቸዋል። ያለውን ሁኔታ እዛ ቅዳሴ ላይ ያለውን ሁኔታ እንዲዋሃዱት ነው የምትፈልገው። ሁል ጊዜ ቦዘን የሆነው እንዲጠፉባት አትፈልግም። እና ከዚህ አንጻር እንድትረዳው ነበር ያልኩት። ተሳክቶላታል። መጠመቅ የሚለው ነገር ቤቱን ጸበል እርጨው ብለሽ ኃላፊነት እንዲሰማው አድርጊ ብያት ነበረ። ጸበል እየረጨ ኃላፊነት እንዲሰማው አድርጋለች። ጸበል እንዲጠመቅ አድርገዋለች። መቁረቢያ ልብሱን ራሳቸው ገዝተው እንዲመጡ ራሱ እንዲገዛ እንዲመርጥ አድርገው ስለ መቆረቢያ ልብስ በጣም ትልቅ ግንዛቤ እንዲኖረው አድርጋለች። ኃላፊነት እንዲሰማው ማድረግ፣ ገንዘብ አካውንቱ ላይ እንዲገባ ማድረግ፣ መንፈሳዊ ፊልሞችን መስጠት፣ መሐላ ማድረግ። እንደዚህ አናደርግም ከዚህ በኋላ በቃ እንደዚህ ማድረግ የለብንም ብላችሁ መማመር አለባችሁ። ይሄ ለእናትና ለአባት፣ ለቤተሰብ፣ ለወንድም፣ ለእህት፣ ለአክስት፣ ለአጎት በአጠቃላይ በአንድ ግቢ ውስጥ ወይም በአንድ ቤተሰብ ውስጥ ላላችሁ ቤተሰቦች በሙሉ የሚጠቅማችሁ ከሆነ ተጠቀሙበት። አዎ ይሄ ነገር አሪፍ ነው ብላችሁ የምትሉ ከሆነ በተለይ ልጆቻችሁን በተለያየ ነገር የሚያዝ መጋበዝ፣ ወስዶ ሽርሽር ወይም ደግሞ የሆነ ቦታ ላይ እንደ እድሜያቸው ማለት ነው ወስዶ፣ ግን በዛ መካከል የሆነች ነገር መተንፈስ፣ ማውራት ምንም ችግር የለውም እኮ ወስዶ ማዝናናት ምን ችግር አለው? ግን ካለ ገንዘቡ ማዝናናት፣ ከሌለ ደግሞ ወክ አድርጎ መመለስ ነው። አባትና ልጅ ከደረሰ ከጎረመሰ ናስቲ ብለህ አሪፍ የብርድ ልብስ ኮፍያ ያለው ለብርድ የሚሆን ጃኬት ታደርግልትና እጁን ይዘህ ወይም እጅህን ትከሻው ላይ ጣል አድርገህ አባትነትህን ወይም እናትነትሽን ቆንጆ ስከርፕ ነገር አድርገሽ ኮፍያ ነገር አድርገሽ ወክ አድርጎ መመለስ በማታ ይሄ ማሳየትና ተመልከት፣ ህዝቡ ወደ የቤቱ እየገባ ነው። በዚህ ሰዓት ደግሞ ስራዬ ነው ብሎ የሚወጡ ደግሞ ሌሎች ሴቶች አሉ። ይሄ ደግሞ የኃጢአት ስራ ነው ብሎ መናገር፣ በትክክል እንዲያውቁ ከእናንተ እንዲያውቁ ማድረግ ነው። ሄዶ ኃጢአቱን ነክቶት ቀምሶት ሳይሆን ከእናንተ እንዲያውቁ ወይም ከእናንተ እንድታውቁ ማድረግ ነው። በማሳየት ይበላሻል ብላችሁ እንዳታስቡ። ለምን መሰላችሁ? በምክር መናገርና ፊልም ላይ ቁጭ ብሎ በፊልም ላይ ያን ነገር ማየት ይለያያል። እንደገና ፍላጎቱ ስሜቱ መጥቶባቸው ገብቶ ናይት ክለብ ውስጥ መሳተፍ እና ይሄኛው ምክር ይለያያል። እና የማታውንም ግርግር የቀኑንም ግርግር ወስዶ ማሳየት ከተቻለ ራሱ እንዲከፍል ማድረግ። ከቤት ስትወጡ ሳንቲም እንድትሰጡትና እዛ ሆቴል ውስጥ ወይም ደግሞ እዛ ካፌ ውስጥ ሂሳብ በሚልበት ሰዓት ራሱ እንዲከፍል ማድረግ። ይሄ ከአባት ጋር ወይም ከእናት ጋር መሆኑን እንዲያውቅ ብቻ ሳይሆን በልቷል እንዲከፍል ማድረግ። ለምን ሁልጊዜ እናንተ የምትጋብዟቸው ሰዎች ወይም ደግሞ የምትጋበዙ ከሆነ ሁልጊዜ መጋበዝ ነው የምትፈልጉት። ወጪውን አታውቁትም። ከዛ መልስ ሲመጣ መልሱን ያዘው ትሉታላችሁ። ለምን ከፍተኛ ገንዘብ እንደወጣ እንድታውቁ ነውና 200 ብር ሰጥቶ 10 ብርና 20 ብር ሲመለስ 200 ብር ለሱ ትልቅ ስለሆነ ለእናንተ ምናልባት ትንሽ ሊሆንባችሁ ይችላል። ካለ ሁኔታ አንጻርም ትልቅ ሊሆን ይችላል። ግን 10 ብርና 20 ብር ሲመለስ ለሱ ትልቅ ስለሆነ አሁን የበላናት 200 ብር ነች። አዎ ምን ይደረግ፣ ያው እንግዲህ ወጣ ስንል እኮ ከባድ ነው፣ እንጫወት ብዬ እንድንዝናና ብዬ እኮ ነው እንጂ ከባድ ነው ኑሮ እያላችሁ ቀስ እያላችሁ ኑሮን ማሳየት፣ ማስተማር፣ ሁሉ ነገር ማሳወቅ። ቤት ውስጥ አፍኖ ማስቀረት ያስፈልጋል። ቤት ስታፍኑት ፊልም ብቻ ነው የሚያየው። ፊልም ውስጥ ያለውን ህይወት ነው የሚያየው። የውሸት ህይወት፣ የተቀነባበረ የተጻፈ የተደረሰ ልብ ወለድ ህይወት ነው የሚያየው። እውነተኛውን ህይወት ወጥቶ ማየት አለበት። ግን ከእናንተ ጋር ነው መሆን ያለበት፣ ወይም ከእናንተ ጋር ነው መሆን ያለበት። ወስዳችሁ ስታሳዩት፣ ሴትም ትሁን ወንድም ይሁን፣ አንተ የምታስጎበኘው ወንድም ሁን
ወንድማቸውን ብትሆን አባትም ብትሆን ወይም እናትም ብትሆኚ ወይም አክስትም አጎትም እህትም ብትሆኚ ግን ከእናንተ ጋር በሚሆኑበት ሰዓት ምን ብዬ ልንገራት የቱን ላሳያት ብላችሁ አስቡ። ስትወጡ ሁሉ ነገር እንዲያስተውል ማድረግ ነው። ይሄ የሚርመሰመሰው የምትመለከቱት ሰው በሙሉ እንዳለ መንፈስ የተጫነው ነው ብላችሁ መናገር ትችላላችሁ። ምክንያቱም መንፈስ ተጭኖናል። ያልተጫነው የለም፣ በመንፈስ ያልተያዘ የለም። ግን የእግዚአብሔር ቸርነት አለ፣ ደግነቱ ይዞናል፣ ቅንነቱ። በሰላም ወተን በሰላም እየተመለስን ነው። ሁሉም በታክሲ ውስጥ ይተራመሳል፣ ታክሲ ለመግባት ይጋፋል፣ ይሮጣል። በዚህ በኩል ደግሞ ሀብታም ደግሞ በመኪና ብቻውን እየዘወረ ይሄዳል። ትሉዛላችሁ፣ ይገባዋል። ገብቷችኋል? እዚህ ጋር ባጠገባችሁ ሀብታም የሚገርም መኪና ይዞ ይሄዳል። እዚህ ጋር ደግሞ ሰልፍ ያዙ በጣም ብዙ ሰዎች አሉ። ሰውየውም በር ከፍቶ ግቡ ልሸኛችሁ ቢል የሚያምነው የለም። ለምን? ግቡ ብሎ የሆነ ቦታ ይዞ ሊሄድ ይችላል። እንደገናም ደግሞ እባክህ ውሰደን ቢባልም አልወስድም ሊል ይችላል። በቃ መተማመን የለም። አየህ እያላችሁ ያለውን ነባራዊ ሁኔታ በመናገር ግን ምን መሆን እንዳለበት ሰውየው ወይም ልጁ ሲያድግ ወይም ደግሞ አሁን ባለበት ሁኔታ ምን አይነት ስብዕና መላበስ እንዳለበት እየነገራችሁት፣ ግፊያው በየቀኑ ነው ይሄ የምታዩት እያላችሁ እየነገራችሁት፣ የመንግስት መስሪያ ቤት ሰራተኞች እንዴት ተጋፍተው ማታ 11 ሰዓት ተኩል ላይ ወደ ቤት እንደሚመጡ አውቶቡስ ያለበት ቦታ ላይ በተለይ ወስዳችሁ ማሳየት፣ ታክሲ ያለበት ግፊ ያለበት ቦታ ላይ አሳይታችሁ እንዲህ አድርጋ ልጆቿን አሳድጋ ከዛ ደግሞ እንዲህ ይገጥማታል። እንዲህ አድርጋ አሳድጋ ልጆቿ ለቆም ነገር ካልበቁላት ከንቱ ነው የሚሆነው። ዝም ብሎ ደሞዝ እየተቀበሉ መጥቶ መኖር። ጠዋት ወጥቶ 12 ሰዓት ላይ ትወጣለች፣ ማታ ደግሞ እንደዚህ ተጋፍታ ትመጣለች። ቤት ገብታ ደግሞ ወጥ ትሰራለች። ከዛ በኋላ ደግሞ ነገር ታቀራርብና ለልጆቿ እንደዚህ ነው በቃ። ያንን ማስረዳት፣ ማስተማር፣ ድካሙን ልፋቱን ማሳየት። አይረዱትማ፣ እነሱ የሚያዩት ፊልሙን ብቻ ነው። ስለዚህ ለልጆቻችሁ ይሄ ነገር ማሳየት ያስፈልጋል። ዛሬ በብዛት ለልጆቻችሁ ምን ማድረግ እንዳለባችሁ ነው በመናገር ጊዜውን የፈጀሁት። በእርግጥ እኔም የልጆች አባት በሆንም ልጆቼ እድሜያቸው ለዚህ ባይበቃም እንግዲህ ለወደፊቱ ይህንን ነገር አድርገዋለሁ ብዬ አስባለሁ። እናንተ ግን ልጆቻችሁ የደረሱላችሁ ይህን አድርጉ፣ ተቀራረቡ፣ ጉባኤ ያስለምዷቸው፣ ስጦታ ወክ መጋበዝ ይሄ ጥሩ ነገር ነው። ጸበል መጠመቅ፣ ፍቅር መስጠት፣ ኃላፊነት እንዲሰማቸው ማድረግ ይህን ይመስላል የዛሬው ገጠመኝ። መንፈሱ ተይዞላቸው አሁን በነገራችን ላይ ይሄ እንግዳ ሆኖ የገባው አሁን ባል የሆነው ማለት ነው ሁሉንም እየወሰደ ያስቆርባቸዋል። ሁሉንም እናት ብቻ ነች የማትቆርበው። ለምን? እናትና እሱ የሚቆርቡት በሚጋቡበት ቀን ነው። አሁን ከፊታችን የትንሣኤ በዓል ጊዜ እናደርገዋለን ብለው እያሰቡ ነው። ተመስገን። ቢያንስ ከገጠመኝ ውስጥ ወደ 6ኛ ወደ 7ኛ ይሆኑልኛል ማለት ነው። እንግዲህ በትክክል ጋብቻቸውን ማቅላቸው እና ደስ ይላል በጣም። ለዚህ መብቃትም ትልቅ ነገር ነው። የጉባኤ ሰው መጥቶ እሷን ማግኘቱ ለምን? የመናፍስትን ውጊያ ስለሚያውቅ በደንብ መናፍስቶቹን ይረዳታል። ብትጮህም ምንም ብትልም ኢቭን ብታመነዝርም እንኳን የመንፈሱን ውጊያ ስለሚያውቀው ታባቱ እንደዚህ አርጋት እኮ ብሎ መንፈሱ ላይ የሚያሳብበው። ስለዚህ በተቻለ መጠን ሁላችንም ይህንን ትምህርት ደግመን ደጋግመን ሰምተን ለልጆቻችን በወረቀት እንደገና አሁን የምንሰማው ለምንድን ነው? በወረቀት ላይ ለመጻፍ እንዲህ አድርግ ተብያለሁ ብላችሁ ማዳመጥ፣ በደንብ ማዳመጥ። ማንን? ልጆቻችሁን፣ ራሳችሁን ማዳመጥ። ከዛ በኋላ ተገቢውን መልስ መመለስ። ጩኸት አያስፈልግም፣ ጭቅጭቅ አያስፈልግም፣ ስድብ አያስፈልግም፣ ዱላ አያስፈልግም። ግን የሚያስፈልግበት ቦታ ደግሞ አለ ዱላ። ትንንሽ ልጆች ሲሆኑ ትልቅ አይደለም፣ ትልቁ በምክር ነው። ትንሾቹ ሲሆኑ ግን ቁንጥጥ ማድረግ ያስፈልጋል። ትንሽ አስቸጋሪ ሲሆኑ ፍርሃት፣ እናትና አባትን መፍራት ማስተማር ያስፈልጋል። እና መጨረሻ ላይ ሁሉንም አንበርክካ፣ አስተማሪ እንደሚያንበረክከው ማለት ነው። አንበርክካ እኔ እናታችሁ ከሆንኩኝ ከአሁን ሰዓት ጀምሮ ማለት ነው ለእናታችሁ የሚገባውን ክብር ስጡ አለቻቸው። ምንድን ያጎደል ነው? ምን አጎደልንብሽ? በቃ ጨነቃቸው። አንድ ያጎደላችሁብኝ ነገር አለ አለቻቸው። ምንድን ነው እሱ የጎደለው? በቃ ተነጋገሩበትና ልክ በቃ ከእናንተ መካከል አሳልፎ የሚሰጠኝ አለ ብሎ ኢየሱስ ክርስቶስ ስለ ይሁዳ ሲናገር እኔ ይሆን እያሉ ተነጋግረዋል ይላል መጽሐፍ ቅዱስ። እና ልጆቹም በቃ እርስ በርስ ተነጋገሩ። ምንድን ያጎደልንብሽ? ከእናንተ መካከል አንድ የጎዳኝ የበደለኝ ሰው አለ። እሱን ራሳችሁ እወቁበትና ፈትሹትና
ነገ ወይም ከነገ ወዲያ ወይም በሚቀጥለው 3 ቀን፣ ኧረ 3 ቀን እንዲህ አይሆንም፣ ነገ በቃ ጨነቃቸው። 3 ቀን ማለት 3 ዓመት ሆነባቸውና በማግስቱ መጥተው እንግዲህ ፊት ለፊት ነው የምትናገሩት፣ መሐላ ነው ተማምለ ነው ብላለች። ከዛ ሁሉም እኔ ይሄ ይሆን ሲሉ ጊዜ አዎ ሁሉም ነው አለቻቸው። ግን ምንም አልነበረም። ጥፋታቸውን እንዲፈትሹ ትፈልጋ ነበር ይሄን ያደረገችው። እና ደስ የሚል ነገር አድርጋ ልጆቿን አሁን ደስ በሚመታ የምታኖረው ገንዘብ የምታጠራቅመው ያንን ገንዘብ ያበደራትን ሰው እንድትመልስለት እንደሆነ ነግራኛለች። ግን እሱ በጎን ምን ብሎ ነግሮኛል። አሁን በዚህ አጋጣሚ ገጠመኙ ሲቀርብ ሰርፕራይዝ ነው ለነሱ የሚሆነው። ይሄ ሰርፕራይዝ የሚባሉት ቋንቋ አፋችን ላይ ለመደብን አይደለም። ሰርፕራይዝ ነው አይደለ? ሰርፕራይዝ ጌቶች ሆይ ክፍያ ክፈሉ፣ ወይም ደግሞ ላመጣሁት ወሬ ላመጣሁት አሪፍ ዜና ክፍያ ይገባኛል ብሎ የእንግሊዝ ሀገር ወይም ደግሞ የለንደን እንደዚህ ወደዛ አካባቢ ኢንግላንድ አካባቢ ያሉ ሰዎች ናቸው ይሄን ያስተማሩት ይባላልና ለንጉስ ወሬ ያመጡ ሰዎች ይከፈላቸው ነበርና ወሬ ያመጡ ሰዎች ሲገቡ ምን ይባላሉ? ሰር ሲለው ያ ሲለው ወሬ ይዤ መጥቻለሁ ፕራይስ ይላል። ኦኬ ና በል ቁጭ ብሎ ያናግረዋል። ከዛ ይሰጣል ዋጋው። ፕራይስ ማለት ዋጋ ነውና ሰርፕራይዝ ተባለ። የንጉስ ወይም የጌቶች የባለ ሀብቶች ክፍያ ማለት ነውና እኛ ለምዶብን ነው። ምንድነው ምንለው በእኛ? እስቲ ንገሩን ቋንቋው። ማስደንገጥ፣ ማስደሰት፣ ምን እንበለው? ስጦታ መስጠት። ወይም ስጦታ መስጠትም እኮ ሰርፕራይዝ ነው፣ ግን ትንሽ ነገሩን ቀለል ያደርገዋል ስጦታ መስጠትና ሰውየው ምን አለኝ? ያበደራት ሰው 60 ሺህ ብር ያበደራት ሰው ገንዘቡን አጠራቅማ እንድትመልስልኝ አድርግልኝ፣ ገንዘቡን ልክ ይሄው ብላ ገንዘቡን አጠራቅማ ይሄው ክፍያ ዕዳዬ ይሄ ነው ብላ ልክ ስታመጣው መልሰ ስጣት አለኝ። አቤት በዚህ ሰዓት አሁን በጣም ደስ እያላቸው ነው። ድምጻቸው ባይሰማኝም ገጠመኙን እየሰሙት ስለሆነ በጣም ደስ እያላቸው አሁን እየጮሁ ነው ይሰማኝ። እንደዛ ነው የሚሰማኝ። እና ገንዘቡን ሰጥቶሻል፣ ይሄው በዚሁ በገጠመኝ ነግሬሻለሁ፣ 60 ሺህ ብሩን መልሶልሻል። ከዛሬ ነገ ብሩን መቼ ሄደን እንስጠው እያለች ነበር። እና ብሩ እንዳላባክነው 40 ሺህ ብር ደርሶልኛል፣ 50 ሺህ ብር ደርሶልኛል፣ እንስጠው ስትልኝ ቆይ ይቀመጥ እያልኳት ከ60 ሺህ ብር አልፏል። 20 ሺህ ብር ሁሉ ተርፏታል። 80 ሺህ ብር ሆኖላት እና ብሩን ውሰጂ ተብለሻል፣ እግዚአብሔር ሰጥቶሻል ማለት ነው። ልጆችን አሳደጊበት፣ ከባለቤትሽ ጋር መልካም የትዳር ዘመን ይሁንልሽ። እንግዲህ የሽማግሌ ምርቃት ነው። ከወለዱ በኋላ ወጣትነት የለምና እየመረኩሽ ነው ያለሁት። ባለቤትሽ የሚረዳሽ ያደርግልሽ፣ አንቺም እሱን የምትረጁ ይሁን። ለነገሩ ተግባብታችኋል። ልጆችሽ አድገው ለወግ ማድረግ በቅተው የልጅ ልጅ እንድታይ ያርግሽ፣ ከተቻለ ማለት ነው። ከሆነ ንጉሥ ሆይ 1000 ዓመት ይንገሱ እንደተባለው ለንጉሱ፣ ለአንቺ ደግሞ በሆድሽ ለምትቀበዩ ንጉሥ 1000 ዓመት ያኑርሽ፣ ወይም ደግሞ ክርስቶስ ዘላለማዊ መንግስት ያውርስሽ። ይሄ ነው፣ ሌላ ምንም ልል አልችልም። ቤተሰቦቼ አብረን ሰርፕራይዝ አድርገናታል። በገጠመኙ ላይ ሁላችሁም እንኳንም ብሩን አገኘሽው፣ እንኳንም ሰርተሽ ብሩን የምትመልሺ ባለውለታ ማን ነው ታማኝ መላሽ ሆንሽ ብላችሁ ሁላችሁም ታማኝነቷን አድንቁላት። እንደምንም እየገረገራትም ቢሆን ልጆቿን መልሳለች። እየተመካከርንም ቢሆን በጣም አስቸግሮ ነበር። ትንሽ ከመከርኩት በኋላ ግብረ ሰዶሞች ወስደውት አንድ ሌሊት አሳድረውብኝ ነበረ። እንደምንም ብዬ ነው ጠልፌ ያመጣሁት። ያው ከዛው ካደረበት ሆቴሉ መናገር አልፈልግም፣ ግን በእንደዚያ ነገር የሚታማ ሆቴል ነው እዚህ አዲስ አበባ ውስጥ። ነጥቄ ነው ያመጣሁት። በጣም ነው የደነገጥኩት። ዘበኞቹ ራሳቸው ተባብረውኛል። አመሰግናለሁ። በዚህ አጋጣሚ ይህን ገጠመኝ እየሰማችሁት ከሆነ ዘበኞች ተባብረውኛል። ልጁ ሲገባ አባቴ ጋር ልግባ ብሎ ነው የገባው። ግን ወዲያውኑ ጓደኞቹ እኔ ጋር ሲደውሉልኝ ተንደርድረን ገብተን አሁን የገባ ልጅ አለ ስለ ጊዜ አባቴ ጋር ነው የምገባው ብሎ ገብቷል ብሎ ዘበኛው ሲናገር ገብተን ቁልፍ የምትሰጠዋ ሴትዮዋ እንዲህ ህፃን ልጅ የገባው ምን ጋር ስንላት ጊዜ በፍጹም ልታውቀው አልቻለችም። ለምን? የክላሱን ቁጥር ነግሮታል ሰውየው። ቀጥታ እዛ ክላስ ቁጥር ነው የሚገባው ልጁ። ከዛ መጨረሻ ላይ በኮሪደር ላይ ስንሯሯጥ አይቶ ምንድን ነው ሲለን አንድ አስተናጋጅ አንድ ህፃን ልጅ እንደዚህ አይነት ልብስ የለበሰ ስንለው ኑ ብሎ 4ኛ ፎቅ ላይ ወስዶ ልጁ የገባበትን ክፍል ባናገኘውም ባያሳየንም እዚህ ሁሉ ውስጥ ፈልጉት፣ እዚህ ኮሪደር ላይ ነው ያየው ይሄ ልጅ አለ። ስንፈልግ አገኘ ነው።
ከፍተኛ ጸብ የተጣላ ነው ከሰውየው ጋር። ፖሊስ ጠርቼ ሁሉ ለማስያዝ ሞከርኩኝ፣ ግን አልቻልኩም። እረፍ በአንተ የበስብሃል ባለስልጣን ነኝ፣ ልጁን ከፈለክ ውሰደው አለኝ። ልጁን ይዘን መጣን። ሌላ ምንም ግርግር ውስጥ መግባት አልፈለኩም። ለምን? አንደኛ የተናገረው ነገር፣ ሁለተኛ ነገር ደግሞ የምንፈልገው ልጁን መንጠቅ ነው። ልጁን አመጣ ነው። ግብረ ሰዶሞች እንዳሉ የታወቀ ስለሆነ ልክ ጠፍቶ እንደተገኘ ዕቃ ሰፍ ማለት እሱን ለማሳሰር ሰፍ ከማለት ይልቅ የተገኘውን ወርቅ ይዘን ወደ ቤት መምጣት ነው የሚሻለው። ወርቁ ደግሞ ልጁ ነው። ከዛ ምን ሆነ ስንሉ ጊዜ እንጃ በቃ ሲደውልልኝ እሺ ያልኩት ረሳሁት። እየተመካከር ነው የነበረው ነገር ረሳሁት አለ እና በዚህ የተነሳ አንደኛው ልጅ ትንሽ ከተመካከርናቸው ልጆች መካከል አፈንግጦብን ወጥቶ ነበረ። ተመልሷል። ፈተናም ሆኖብኝ ነበረ። ትንሽ አስቸግሮ ነበረ። በምንድነው ፈተና የሆነው? እየሸወደን ጸበል ሲሄዱ ይሸውዳል፣ በጓሮ በኩል ወጥቶ ይሄዳል። ብቻ ብዙ ነገር ከባድ ነበረ። እናቱ ላይ ችግር ነበረ። ግብረ ሰዶም መሆኑን እያወቀች ዝም የምትል የነበረችው ልጁን አሳልፋ የሰጠችው ራሷ ስለሆነች ነውና እዛ ቤት ውስጥ ጠንቋይ ቤት ውስጥ እንዲቀመጥ ካዘዘች በኋላ ወንድምየው፣ በተለይ ወንድምየው ማለት ነው፣ እዛ ጠንቋይ ቤት እንዲቀመጥ ካደረገችው በኋላ ጠንቋዩ ራሱ አስገድዶ ደፍሮታልና ከዛን ጊዜ ጀምሮ ሴትዮዋ ምንም ማድረግ ስለማትችል ልጇን አይናኑን ያየችው ወንዶች እየመጡ ሲወስዱት እያየች ያው ዝም ነው የምትለው። አንደኛ ነገር ራሷ ባለ አውሊያ መንፈስ ያለባት ሴትዮ ነች። ሁለተኛ ነገር ደግሞ ልጇንም አስጠቅተዋለች። እና ብዙ ነው። እዚህ ውስጥ መግባት እንኳን አልፈልግም፣ ሳይፈቀድልኝ እዚህ ቤተሰብ ውስጥ መግባት አልፈልግም። ቤተሰቡ ሲፈቅድልኝ አንድ ቀን አመጣላችኋለሁ። ግን ሃይላይቱ ይሄ ነው። ስለዚህ እንደ ሁኔታው ምናልባት አንድ ቀን ከተመቻቸ የዚህ ልጅ ህይወት አመጣላችኋለሁ። ትንሽ ጠንከር ያለ ነው። ወደ 20 ደቂቃ 30 ደቂቃ የሚፈጅ ገጠመኝ ያለው ልጁ ራሱ ብዙዎቹ ቤት ውስጥ ገብቷል። በእንደዚህ አይነት በግብረ ሰዶምነት ያልገባበት ቦታ የለም። በዚህች ዕድሜው እንኳን አስቡት። እና በገባበት ቤት ውስጥ በሙሉ ሁሉም አጎንብስ ነው የሚሉት። በጣም ከባድ ነው። ብቻ ዞሮ ዞሮ ትንሽ ለአይምሮ ይከብዳል። ሳወራው ምናልባት ለአይምሮ የሚከብድ ነገር ነው። ልጁ ያሳዝናል። ዳይፐር ማድረጉ ትንሽ ደግሞ የበለጠ በጣም የሚያሳዝን ልጅ ነው። ጨርሰናል። ለማንኛውም መጨረሻ ላይ ሌላ ነገር ውስጥ እንዳልገባባችሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።